ብዬ ነበር። እኔ ወደ አንቺን ጠይቄሽም አውርቼሽም አላቅም መብርሃን እናቴ። ግን በቃ በደንብ እንዲገባኝ ስለ እውነቱ የእውነት መንገድን ይዤ ከሆነ እንዲገባኝ አንቺ ከልጅሽ ጋር ሆነሽ እርጅኝ ልጅሽን ለምኝልኝ ብዬ አልኳትና ያንን ቪዲዮ ስሰራ የሆነ ቪዲዮ ፒን ያረኩት አለ። መጀመሪያ ላይ ያለው ቪዲዮ አይታችሁት ከሆነ ስለ ቅድስት ድንግል ማርያም እየተናገርኩበት የነበረውና እግዚአብሔር በሚያውቀው እንደ በነጋታው ነው ምናምን በነጋታው ነበረ በ21 ነበረ በነጋታውና እንደ ማታ በ20 ማለት ነው እንደዚህው ስለሷ እያሰብኩኝ ሳለቅስ አደርኩ። እንደዚህው ስለሷ እያሰብኩኝ ክርስቶስ በሚያውቀው ማለት ነው እንደዚህው በቃ ሳለቅስ አደርኩ። እንዲሁ አይኔ እስኪያብጥ ድረስ ማለት ነው። በቃ ስለ ትህትናዋ ሳስብ እንዴት ጭምት እንደነበረች ሳስብ ጌታን የሚያክል ትልቁን አምላክ እንኳን በማህፀኗ ተሸክማ እንዴት ትሁት እንደነበረች ራሷን እንዴት ሀምብል እንዳረገች ያኔ በአይሁድ ሕግ አይደለም ከሌላ እርግዛችሁ ቀርቶ ድንግል ያልሆነች ሴት እንኳን ከተገኘች በድንጋይ ተወግራ ነው የምትገደለው። ጋይስ በእነሱ ባህል ማለት ነው። ግን ይሄ ሁሉ ሆኖ እያለ እምቢ አላለችም ማለት እንዴት ይሆናል ይገዱኛል እንኳን ብላ አልፈራችም። ጋይስ ያጠፉኛል ብላ እንኳን አላለችም። በቃ እንሆኝ ባሪያ ብላን የተቀበለችውና ያንን ሳስብ በቃ እንደዚህቹ ሳለቅስ አደርኩ። የዛን ቀን ራሴ መቆጣጠር እስከማልችል ድረስ ማለት ነው። እና እስካሁን እንዴት ማለት በብዙ ደግሞ ያው በብዙ እኔ ጋር ላይክ ፕሮቴስታንትም እያለው እንዲህ ብዬ ግልጽ በማልናገርበት መልኩ በብዙ እኔ ጋር ትመጣ ነበረ። ላይክ በህልምም በምንም እኔ ነበርኩኝ ላይክ ሪፊውዝ የማደርገው ብዙ ጊዜ እና እንዴት እስካሁን ዝም አልኩኝ? እንዴት እንትን አላልኩሽም? እንዴት አላየውሽም? እንዴት አልሰማውሽም? እንዴት ወደ አንቺ አልመጣውም ብዬ አልኩኝና በጣም በቃ ሳለቅስ አደርኩ። ማርያምን በቃ በጣም ሳለቅስ አደርኩኝ። አንኮንትሮለብሊ ማለት ነው። እና ለሊት ተነስቼ ያንን ቪዲዮ ቀረስኩኝ። የእውነት ነበረ በቃ ስሜቱ የተሰማኝን አይታችሁት ከሆነ ቪዲዮ የእውነት ነበረ የተሰማኝ። በቃ የእውነት ነበረ። እንዴት ነው ላይ የሆነ ግልጽ አድርጋችሁ የማትናገሩት ነገር አለ አይደለ? ማታወሩት ኤክስፕረስ ማድረግ ማችሉት ፊሊንጎች አሉ አይደለ? አንዳንዴ እንደዛ ነበር የተሰማኝና ያንን ቪዲዮ ስሰራ በጣም አልቅሼ አይኔ አብጦ ጠዋት ተነስቼ ነበር የሰራሁት። እኔ ግን 21 መሆኑን አላወኩም ነበር። እንደ ትላንት ነበር ጠዋት ተነስቼ ስጠይቅ እንዴ ዛሬ እኮ 21 ነው ምናምን አሉ። ያ አንኤክስፕሌንብል ላቭ ነው። በጣም የሚደንቅ ነው። እና ምንላችሁ ፈልጌ ነው አሁንም ደጋግሜ የምናገረው ነገር እኔ የማውቃት ቅድስት ድንግል ማርያም፣ እኔ የማውቃት ትሁቷ፣ ቸሯ፣ አዛኝቷ የጌታዬ እናት ወደ ልጇ የምታቀርበኝ እንጂ እኔን ብቻ ተከታይኝ፣ እኔን ብቻ አምልኪኝ፣ ወደ እኔ ብቻ ነኝ፣ የእኔ መንገድ ብቻ ነው ልክ እኔ ከተከተልሽ የምትለኝ አይደለችም። ወደ ልጇ የምታቀርበኝ ነች። እንዳትሳሳቱ። አብዛኛው ፕሮቴስታንት ምን ይላል? ማርያምን ታመልኳታላችሁ፣ ማርያምን ትከተሏታላችሁ ምናምን ይላችኋል። እኔ ግን የማውቃት ቅድስት ድንግል ማርያም እኔ ተለመኝኝ ከልጅሽ የምላት ቅድስት ድንግል ማርያም ወደ ልጇ የምታቀርበኝ፣ ከልጇ የምታስታርቀኝ፣ የጨነቀኝን የማማክራት፣ ገብቶቻል ሲከፋኝ የማዋያት፣ ለሰው ሚስጥሬን ዘርግፌ ከምናገር ለእሷ ዝርግፍ አድርጌ ነግሬያት እረፍት የማገኝባት፣ ከልጇ የምገናኝባት ነች። ይህ ማለት ደግሞ ልጇን ቀጥታ አላገኘውም ማለት አይደለም። ቀጥታ ወደ እሱም ትጸልይ፣ እሱም የሚሰማኝ የሚመልስልኝ ጌታ ነው። ግን ቅዱሳንን ጸልዩልኝ ማለት፣ እርዱኝ፣ በጸሎታችሁ አግዙኝ ማለት እኔ እናንተ ነቢያት ከሄዳችሁ ቻች አሁኑኑ አረገዝኩ ይኸው እየተናገርክ እያለ አረገዝኩ ይኸው መንታ ምናምን ያስኩ ብላችሁ
የመመስከር አቢሊቲ ያላችሁ ሰዎች ወደ ቅድስት ድንግል ማርያም ሲመጣ ወደ ጌታችሁ እናት ሲመጣ ለምን ኮንፊውዥን ውስጥ እንደምትገባ አይገባኝም። እግዚአብሔር በሚያውቀው ማለት ነው። ገባችሁ? የምሬን ነው። አይታችኋል። ብዙ ነቢያት ቸርች ሄዳችሁ ጌታ ስላንቺ ተናግሮኛል ምናምን ሲል እሱ ደላላ ነው፣ ኤጀንት መሆኑ ነው። እናንተ ከጌታችሁ ጋር መገናኘት አቅቷችሁ ነው። በጎቼ ድምፄን ይሰማሉ አለ እንጂ ነቢያቶቼና ሐዋርያቶቼ ናቸው ድምፄን ይሰማሉ ያለው። እናንተ ቀጥታ ከጌታ ጋር መገናኘት አቅቷችሁ ነው ነብይን መሀል አስገብታችሁ ድልድይ አድርጋችሁ የምትሻገሩበት። እየጠጣ እየጨፈረ እያያችሁት ያ ነቢይ ከጀርባው ይሄ በልብ ላይት አድርጎ 5 አይነት 6 አይነት ከለር አድርጎ በቺቺጋ ዘጋ ሲደንስ እግሩን ሲያወዛውዝ እስክስታ ሲመጣ ያያችሁትን ነቢይ የእግዚአብሔር ሰው ጸልይልኝ ብላችሁ የመጠየቁ ሞራል ስላለ እያላችሁ ልክ ወደ ቅድስት ድንግል ማርያም ሲመጣ ሰው እያመለካችሁ ነው ማለት ማማለድ ማለት ነው። ቶም ማማለድ ማለት እኮ ልክ እናንተ ለነብዩ ነግራችሁት ኦ ደግሞ ነብዩ ተቀብሎ ከጌታ ሚዲዬተር ማለት እኮ ነው። በቃ ሚዲዬተር ነው። ስለ እናንተ ጌታ ተናግሮኛል፣ መኪና ትገዣለሽ፣ ቤት ትሰሪያለሽ፣ ይሄው አሁን እያየሽ ታረግዣለሽ ብሎ በቃሉ የሚያስረግዝ ነብይ እኮ እየተቀበላችሁ የምትኖሩ ሰዎች ናችሁ። ታው እንጂ እናስተውል። ጋይስ እንዴ እናስተውል። መጃጃል በጌታ መጃጃል እግዚአብሔር ያሳያችሁ። ቸርች ውስጥ ስቴጅ ላይ ቆሞ እየደነሰ ነብያቸው እየደነሰ ሴት እያሰቃየ እያስለቀሰ ትዳሩ ላይ ቺት እያደረገ እየዘሞተ ያንን ነብይ እንደ ጻድቅ አድርጋችሁ ተቀብላችሁ ጸልይልን ብላችሁ እጃችሁን ጭንቅላታችሁን ሰታችሁ አንዴ በካልቾ ስትባሉ፣ አንዴ እጅ ሲጫንባችሁ፣ አንዴ ዘይት ሲሸጥላችሁ፣ አንዴ ሳሙና ሲሸጥላችሁ፣ አንዴ ጫው ሲሸጥላችሁ እሺ ብላችሁ ተቀብላችሁ ጫውን በ2000 እና 3000 ብር እየገዛችሁ ዘይት የሰው ፎቶ ስዕል የተለጠፈበትን ዘይት በ2000 እና ብዙ ሺህ ብር እየገዛችሁ ልክ ስለ ቅድስት ድንግል ማርያም ሲወራ ግብግብ የሚያደርጋችሁ ለምንድን ነው? ለምንድን ነው የሚያንገበግባችሁ? ለምንድን ነው የሚያንገበግባችሁ? ሌላኛው ዲኖሚኔሽን ሂዱ። አንዴ ድናችኋል፣ ስለዚህ እንደፈለጋችሁ ፈታ በሉ። አሁን ይሄ ፕሪደስቲኔሽን የሚባል ነገር አለ። ይሄ 5ቱ ፑልፊት የሚሉት ነገር ካልቪኒዝም ውስጥ ማለት ነው። አንሬዚስቲብል ግሬስ፣ ፕሪደስቲኔሽን የሚባል ፕሪደስቲኔሽን ኦልሬዲ ክርስቶስ ኢየሱስ መስቀል ላይ ከመሰቀሉ በፊት ሲኦል የሚገቡትንና ገነት የሚገቡትን ድሳይድ አድርጎ ጨርሷል። ስለዚህ የመስቀሉ ስራ ድራማና ፌክ ነው እያወቀ ነው። በቃ ሲኦል የሚከታቸውንና ገነት የሚከታቸውን ሰዎች እያወቀ ነው። ፕሪደስትንድ ቀድሞ የተመረጡ የተወሰነላቸው ኤሊቶች የሚባሉትን ኦልሬዲ እሱ ካልኩሌት አድርጎ ጨርሶ የድራማ ነው ለዓለም ተሰቀልኩ የሚለው የመስቀሉ ስራ ላመነበት ሁሉ መዳኛ ሆኖ ሳለ መዳኛ መንገድ ሆኖ ሳለ ፕሪደስትንድ ነው ብላችሁ የምትቀበሉ ሰዎች ስለ ቅድስት ድንግል ማርያም የማውራት አንደበት አላችሁ? አላችሁ? ለዓለም ሁሉ ተሰቅሎ ለዓለም ሁሉ አልተሰቀለም የሚለውን ክርክር ሳጨርሱ ስለ ቅድስት ድንግል ማርያም አታውሩ፣ እግዚአብሔርን አታውሩ። የምር አታውሩ። ጌታን መጀመሪያ ጨርሱ። ክርስቶስ ኢየሱስን ያዙ፣ እመኑ፣ ዳኑ። ከዛ በኋላ ስለ ቅድስት ድንግል ማርያም ተከራከራላችሁ፣ ሪሰርቻችሁ ትሰራላችሁ። ከዛ በፊት ግን
ኢየሱስን ያዙ። አዳኝ የሆነውን ኢየሱስን ያዙ። ከቅድስት ድንግል ማርያም የተወለደውን ኢየሱስን ያዙ። ለዓለም ሁሉ የሞተውን ኢየሱስን ያዙ። ዳኑ። ሰው መርጦ የተወለደውን ኢየሱስን የተሰቀለውን ኢየሱስን ሳይሆን ለዓለም ሁሉ የሞተውን የደማው የቆሰለውን ላመኑበት መዳን የሆነውን ኢየሱስን ያዙ። ጋይስ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ክርስቶስ ኢየሱስ ይባላል። እሱን ያዙ። መጀመሪያ ሌላው ትርፍ ነው፣ ትርፍ ነው። ጌታን ያዙ፣ ኢየሱስን ያዙ። ስለ ሚስጥረ ስጋዌ እወቁ። ስለ ሚስጥረ ቁርባን፣ ስለ ሚስጥረ ጥምቀት እወቁ። ስለ ሚስጥረ ክህነት እወቁ። ይህን እወቁ። ኢየሱስን ያዙ መጀመሪያ። ሌላው ትርፍ ነው። ሁሉም ፕሮቴስታንት ይባላል፣ ሁሉም ፕሮቴስታንት ይባላል። ኢየሱስ መርጦ ነው የተሰቀለውም ለዓለም ሁሉ አልሞተም የሚለውም ፕሮቴስታንት ነው። ኢየሱስ ክርስቶስ ሲወለድ ከቅድስት ድንግል ማርያም ሲወለድ ሰው ብቻ ነው የተወለደው። ዲቫይን ኔቸሩ አልተወለደም። ፍጹም ሰው ፍጹም አምላክ የሆነው ጌታ ሳይሆን ሰው ብቻ ነው የተወለደው የሚለው ፕሮቴስታንት ነው። ማርያም ቴዎቶኮስ አይደለችም ክርስቶኮስ ነች የሚለውም ፕሮቴስታንት ነው። ጥምቀት ለድህነት ይሆናል፣ ቅዱስ ቁርባን ለድህነት ያስፈልጋል። ቅዱስ ቁርባንን ያልወሰደ ጥምቀት ያልተጠመቀ አይድንም፣ ከድህነት ሁለቱ ሳክራመንቶች ተነጥሎ አይታዩም የሚለውም ፕሮቴስታንት ነው። ይነጠላሉ። ጥምቀት ለድህነት አያስፈልግም፣ ቅዱስ ቁርባንም ለድህነት አያስፈልግም የሚለው ፕሮቴስታንት ነው። እንደዚያው እንደ ብርሃኑ እንደ አንገቱ ላይ ትልቅዬ ሰውዬውን ከረበት አድርጎ የሚሳደበውም ፕሮቴስታንት ነው። ታው እንጂ ጋይስ ታው እንጂ ስድብ ለጌታ ጌታ ኢየሱስ እና እኔ እንደምታዩኝ ኦርቶዶክስ ነኝ። ከክርስቶስ ኢየሱስ ውጪ እውነትም ሕይወትም መንገድ እንደሌለ የምመሰክር ኦርቶዶክስ ነኝ። የክርስቶስ ኢየሱስን ጌትነት የምመሰክር ኦርቶዶክስ ነኝ። እስቲ ኢየሱስ ጌታ ነው በሉ የምትሉ ኦርቶዶክሶችን ኢየሱስ ጌታ ነው ብዬ በድፍረት የምመሰክር ኦርቶዶክስ ነኝ። ኦርቶዶክስ ነኝ። ለክርስቶስ ኢየሱስ የምሰግድለትን ስግደት ለመድኃኒተ ዓለም የምሰግደው ለስላሴ የምሰግደውን ስግደት ለቅዱሳን ከምሰግደው ስግደት ለይቼ የማቅ ኦርቶዶክስ ነኝ። በቃ ዳስት በቅድስት ድንግል ማርያም ምልጃ የማምን በቅዱሳን ምልጃ የማምን በክርስቶስ ኢየሱስ ጌትነት የማምን ኦርቶዶክስ ነኝ። እንግዲህ ምን ትሉኛላችሁ? ጴንጤ ነሽ ግን የትኛው ጴንጤ? እኔ እያስገባው ልጠይቃችሁ እንዴ ጋይስ፣ የትኛው ጴንጤ ነሽ? ጥምቀት ለድህነት ብሎ የሚቀበለው አያስፈልግም ከሚሉት ነሽ ወይስ አንዴ ዳነ ሁለተኛ ድህነቱ አይወሰድበትም ከሚሉት ነሽ? ኢየሱስ ክርስቶስ ለዓለም ሞቷል አልሞተም ከሚሉት ነሽ? ለዓለም አልሞተም ለተመረጡት ነው የሞተው ከሚሉት ነሽ? ከየትኛው ነሽ?
ከየትኛው ነሽ? ባይዘዌ ለምትሳደቡ ጴንጤዎች እኔ መልስ አልሰጥም። በስነ ስርዓት ለማወቅ ጥያቄ ያለው ጴንጤ ሲመጣ አክብር ይመልሳለሁ። እኔ ጴንጤንም አልሳደብም፣ ሌላንም ሃይማኖት አልሳደብም። ሁሉንም አከብራለሁ፣ ሁሉንም ወዳለሁ። እግዚአብሔር ወደ እውነት እንዲመራችሁ ጸልይላችኋለሁ። በቃ ግን የትኛው ነሽ ማሪ? ዝም አልሽ፣ መልሽልኝ እንጂ። አምልኮ የምትቀበል ማርያም ኦርቶዶክስ ውስጥ የለችም። ማርቆስ አትሳሳት። አይኔ እኮ ካፕሪኮርን የትኛው ጴንጤ ነሽ እኮ ነው ያልኩሽ። የኔ ቆንጆ የትኛው ነሽ እኮ ነው ያልኩሽ ማርዬ። ብሩኬ ሀይ እንዴት ነህ? የትኛው ነሽ እኮ ነው ያልኩት እኮ እኔ። ፕሪደስትንድ ነን ብለን ከሚሉት ነሽ ወይስ ዋን ሴቭድ ኢዝ ኦልዌይዝ ሴቭድ ከሚሉት ነሽ? ሳክራመንቶች እሺ ከሚሉት ነ ሳክራመንት ለሳልቬሽን አስፈላጊ ነው ከሚሉት ነ ከየት ነ? ሃይ ኤቢ ሃይ ዶን ባይ ዘ ዌይ ሉተራኖች አብርሃም ነው አይደለ ስም? ያ ሉተራኖች ጴንጤ ናቸው፣ ግን መላእክቶች እና ቅዱሳን ስለነሱ በማይታወቅ መንገድ እንደሚጸልዩ ያምናሉ። ስለዚህ በህይወት አሉ ቅዱሳን ማለት ነው። በህይወት አሉ ቅዱሳን ማለት ነው። በህይወት አሉ ሞተዋል ለምትሉት ብዙ ጊዜ እና በህይወት አሉ ማለት ነው። Thank you baby. By the way ሂድና የሉተራንን የእምነት መግለጫቸውን ሂድና አንብብ። ሂድና አንብብ ማርያምን። ከዛ በኋላ ትጠይቀኛለህ መተህ ማለት ይላሉ። ምን ይላሉ? እኛ ወደ እነሱ አንጸልይም፣ ግን እነሱ ይጸልዩልናል ይላሉ። ኪኪ thank you. ስለዚህ think about it guys, do your research እና you're gonna let me know. እኔ እዚህ I'll be here የማንንም ጥያቄ ለመመለስ። አይ ፔንቲንግ አይ አብርሃም እግዚአብሔርን አሳቀኝ። እኔ መመሪያ ታዲያ ምንድን ነው አልኩኝ። መጽሐፍ ቅዱስ ነው አልክ። ቸርች የእምነት መግለጫ ምናምን የላትም። የምን ዲኖሚኔሽን ነህ አብርሽ? ዲኖሚኔሽንን ንገረኝ እስኪ። አይ ዲኖሚኔሽኑን ይንገረኝ ማርያምን። ላይክ አንዳንድ ሰው እኮ ይማራል። ዲኖሚኔሽንን ንገረኝ አብርሽ። ሁሉም ዲኖሚኔሽን አሁን ፔንቴኮስታሊዝሙ የራሱ የሆነ የእምነት መግለጫ አለው። ሉተራኖችም እንደዛ አላቸው። ካልቪኒስቶችም እንደዛ ነው። አንግሊካኑም እንደዛ ነው። ባፕቲስቱም እንደዛ ነው። አርሜኒዝሙም እንደዛ የራሳቸው የሆነ የእምነት መግለጫ አላቸው። ያንተ ቸርች የላትም? ማርቆስ ባይዘዌ አማርኛ ስታወራም ስትጽፍም አይገባኝም ያንተ። ለዛ አሻሽለው። እሺ ዘካርያስን ምዕራፍ 1 ቁጥር 10 ምዕራፍ 1 ሙሉን አንብበው። that will I recommend guys። አርሙኝ። ዘካርያስ ምዕራፍ 12 ነው፣ ምዕራፍ 1 ብቻ። እና አብርሃም መጽሐፍ ቅዱስ ለምሳሌ አሁን ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ይላል። ወደ ቲቶም ስትሄድ ስለ ጥምቀት ያወራል። ዮሐንስ ጋም ስትመጣ ጌታ ስለ እኔ የሚቆረስ ስጋዬ ነው ደሜ ነው ብሎ ይሄ ብሎ ምሳሌ ነው ብሎ ሳይሆን ይሄ ነው ብሎ ነው የሰጣቸው። ሲምቦል ነው እና ብሎ ሳይሆን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል ብሎ ነው ይሄን ሁሉ የሰጣቸው። እና ይሄን ለምን አትቀበልም? መጽሐፍ ቅዱስ ብቻ ከሆነ መመሪያ
ባይ ዘ ወይ መጽሐፍ ቅዱስን በራሳችሁ ጥቅስ በራሳችሁ ስለምትፈቱ ነው ችግር ውስጥ የምትገቡት። የአባቶች አስተምህሮ አያስፈልግም ስለምትሉ ነው። አይ ወዴትም አይደለም። አብርሽ ምን አልከኝ? እኔ መምሬ ባይብል ነው አልከኝ። ጥያቄህን ዘካርያስን አንብባልኩህና መጽሐፈ ዘካርያስን አንብባልኩህና እኔ ደግሞ የራሴን ጥያቄ ቀጠልኩኝ። ምን አልኩኝ? ለምንድን ነው ማቴዎስ ወንጌል ላይም ቲቶ ላይም ያለው ላይም ዮሐንስ ላይ ያለውንም የማትቀበሉት አልኩክ። ጋይስ ጥቅስ ከተሳሳትኩ አርሙኝ። ነገሮችን የመርሳት እንትን እያጋጠመኝ ስለሆነ ማለት ነው። ዘካርያስ 1 ወይም 12 ሙሉን ሁለቱንም ያ ቁጥሩን አይታችኋል። ቁጥሩን የተምታታብኝ ዘካርያስ 1 ቁጥር 12 ሶሪ። እንደዚህ የሚያርም ሰው ይስጣችሁ። ዘካርያስ 1 ቁጥር 12 የኔን ጥያቄ ግን አልመለስክልኝም አብርሽ። መጽሐፍ ቅዱስ ብቻ ከሆነ መመሪያችሁ ለምንድን ነው የማትቀበሉት? መመሪያ መጽሐፍ ቅዱስ ብቻ ነው ትላላችሁ። ከመጽሐፍ ቅዱስ ውጭ ምንም አልቀበልም ትላላችሁ። ግን ከመጽሐፍ ቅዱስ የማትቀበሉት ብዙ መጽሐፍ ቅዱስ ብቻ ብላችሁ ራሱ የመጽሐፍ ቅዱስ ፍቻችሁ 30,000 አይነት ማን የፈታው ብሎ ስትባሉ ማን የፈታላችሁ ያን መጽሐፍ ቅዱስ ጥቅስ ስትባሉ መንፈስ ቅዱስ ትላላችሁ። 45,000 አይነት ፍቺ ነው ያለው ለመጽሐፍ ቅዱስ። አንድ ወጥ የሆነ ፍቺ የለም። ሁሉም የተለያየ ፍቺ ነው ያለው። መጽሐፍ ቅዱስ ብቻ ማለታችሁ ራሱ አጠራጣሪ ነው። ከአንዱ መጽሐፍ ቅዱስ የተለያየ 100,000 አይነት ፍቺ 100,000 አይነት ካልቪኒዝሙ መጥቶ የመረጣቸውን ያጸደቃቸውን እያለ ይቀጥልላችሁና መጀመሪያ መርጦ ነው ኦልሬዲ የተሰቀለው ይላችኋል። የመስቀል ስራ ድራማ ነው ይላችኋል ከአንድ መጽሐፍ ቅዱስ። ያኛው የመጣና ደግሞ ኧረ አይደለም የመስቀሉ ስራማ ለሚያምኑበት ለሁሉም መዳን የሆነ ስራ ነው ይላችኋል። ስለዚህ አንድ መጽሐፍ ቅዱስ እንደዚህ አይነት 100,000 አይነት ፍቺ ከአንዱ መጽሐፍ ቅዱስ 45,000 100,000 አይነት ፍቺ ከሰጣችሁ ሶላ ስክሪፕቸራ መሆኑ በራሱ ያጠራጥራል። የማትምራቸው እስከ መቼ ነው አለ። ስለዚህ የማለዳ አይደለም። ከዛ ጌታ እንደተዋቸው ደግሞ ይናገራል ከስር ወደ ስታነብ እና እንዳልኩ የሉተራንንም የነሱንም መግለጫ ሄደክ ይኸው እንዴት ቅዱሳን በማይታወቅ መንገድ እንደሚጸልዩላቸው ያምናሉ። የቅዱሳን እርዳታ አብሮነታቸው እያገዟቸው እንደሆነ ያምናሉ። ግን ወደ እነሱ አይጸልዩም። እና እኛ ደግሞ አብርሽ መጽሐፍ ቅዱስ ብቻ ብለን የምንቀበል ሰዎች ስላልሆንን ከመጽሐፍ ቅዱስ ብቻ ማስረጃ አምጪ የምትለኝም ከሆነ ላንስማማ እንችላለን። እኛ ብቻ የሚባል ነገር የለንም። መጽሐፍ ቅዱስ እንኳን ስንፈታ ይሄ አባት ምን ብሎ ፈታው፣ ይሄ አባት ምን አለ፣ ስለዚህ ጥቅስ አባቶች ከዛሬ ከሐዋርያት ጀምሮ ከነዛ ሐዋርያት ሲቀባበሉ የመጡት ምን ብለው ፈቱት ነው ምንለው። ምን አሉ አባቶች? ምን ብለው ነበር እየፈቱት እያስተማሩ የመጡት? ስለ ጥምቀት ምን አሉ? ስለ ቅዱሳን ጸሎት ምን አሉ? ስለ ቅዱስ ቁርባን ምን አሉ? ስለ ክርስቶሎጂ በካውንስሎች ውስጥ ምን ተባለ? እያን እያጠናን ከላይ ጀምሮ ይዘን የመጣነው ነው እንጂ ትናንትና መተን የትናንት የመጣ ሰው በራሳችን ፈተን እንደፈለግን አንጫማለቅ። እና apostolic tradition, apostolic succession እና like early church fathers ምን ብለው ፈቱት ብለህ ስትፈታ መጽሐፍ ቅዱስ አትሊስት ኬታ መጣ ውስጥ ባል መንፈስ ቅዱስ ነው ይፈታልኝ
ትልና የተለያየ አይነት ትርጉም ያለው ነገር ይዞ መምጣት ጥሩ አይደለም። ጋይስ ማርክ ማድረግ ያለባችሁ ሪማይንደር፣ እኔ ጌታ በሚያውቀው እኔ የትኛውም ሃይማኖት ጥላቻ የለኝም። ታስት እና ኦርቶዶክስ እያላችሁ ጠጪ ሆናችሁ፣ ሰካራም ሆናችሁ፣ ዘሟች ሆናችሁ ምናልባት ከዛ ኃጢአት መውጣት አቅቷችሁ አንድ የእረፍት ቦታ እየፈለጋችሁ ያላችሁ ሰዎች ሃይማኖት መቀየር አይደለም መፍትሄው የሜንታሊቲ ጉዳይ ነው። እናንተ ራሳችሁን አሳምኑና ባላችሁበት ጽኑ፣ ጹሙ፣ ጸልዩ፣ ቁረቡ፣ በንስሐ ተመለሱ። እንኳን አይደለም ክርስትና ክርስቶስን የሚያቅተውና ሌሎችን መጠጥና ስካርን፣ ዝሙትን አይፈቅዱም። ስለዚህ ኦርቶዶክስ ሆናችሁ ከዛ በኋላ በስጋ የደከማችሁ ግን ከዚህ መውጣት እየፈለጋችሁ የሆነ እረፍት የማገኝበት ሰላም የማገኝበት ቦታ የት ነው? ከዚህ መውጣት አለብኝ፣ ራሴን ማሻሻል አለብኝ ብላችሁ የምትሉ ሰዎች የምትወጡት በስጋችሁ ከቤተ ክርስቲያናችሁ ካላችሁበት ሃይማኖት ሳይሆን በአእምሯችሁ ነው። በአእምሯችሁ ውጡ። በቃ በአእምሯችሁ ውጡ ማለት ወስኑ። እዚህ ማይንዳችሁ ላይ ገባችሁ? ወስኑ። እዚህ ላይ ከመቅበዝበዝ ህይወት፣ ቅብዝብዝ ካለ ህይወት ሰብሰብ በሉ። እስቲ ራሳችሁን አዳምጡ። ለእግዚአብሔር ጊዜ ስጡት። ለመንፈሱ ጊዜ ስጡት። ከዛ ቁረቡ። በንስሐ ተመልሳችሁ ቁረቡ። የሰው ልጅ ናችሁ። የሰው ልጅ ይወድቃል፣ ከዛ ይነሳል፣ እንደገና ይቆርባል። ለቁርባን ቅድስና የለኝም የምትሉ ሰዎች መቼም ቅዱስ አትሆኑም። ለቁርባን ማናችንም በቂ ልንሆን አንችልም። በምንም ስህተት እንደገና ብንፈጠር ከእናታችን ሆድ ስንወጣ ዳዊት ያለውን አልሰማችሁ? በእናቴ ሆድ ስጸነስ ኃጢአተኛ እንዴት እንደነበረ ሲናገር የፈለገ እንነጻለን ብትሉ ለቅዱስ ቁርባን መቼም ቢሆን ሬዲ አትሆኑ። ስለዚህ ይሄንን ኮንሲደር አድርጉ። የሰው ልጅ ናችሁ። የሰው ልጅ ደግሞ ንጹህ መሆን አይችልም። በአይናችን ሳንፈልግ የምናያቸው የምንናገራቸው፣ በጆሮአችን የሚገቡ የምንሰማቸው ነገሮች ሳንፈልግ ራሱ ብዙ ነገሮች አሉ። ስለዚህ የጌታን ትክክለኛውን ስጋውን ደሙን ውሰዱ፣ ቁረቡ፣ በንስሐ ተመለሱ፣ የእግዚአብሔርን ፊት ፈልጉ። ከዛ እንዴት እየጠነከራችሁ እንደምታዩታላችሁ። ሃይማኖት መቀየር ከዚህ አያድንም። የትም ብትሄዱ ከሱሰኝነት ለመውጣት ማይንዳችሁን ሴታፕ ካላረጋችሁ የትም ብትሄዱ አትቀየሩ። ስለዚህ ይሄንን አድርጉ እላችኋለሁ። እኔ ከእናንተ የተሻልኩኝ አይደለም፣ በጣም ከእናንተ የማንስ ሰው ነኝ። ባይበል እናንተንም ልመክር የምችል ሰው አይደለም። እዚህ ውስጥ 48 ሰዎች አላችሁ። 48ታችሁም ከኔ የተሻላችሁ ናችሁ፣ ልትሆኑ ትችላላችሁ። እኔ 1000 ያህል እውቀት ቢኖረኝ ከእናንተ አንድ ምማር ሰው ነኝ። እናንተም ያን ያህል ቢኖራችሁ ከኔ ምናልባት አንድ የምትማሩ ናችሁ። ከኔ በጣም የተሻላችሁ ሰዎች ናችሁ እና እኔ ተሽዬ አይደለም። ነገ ላይ ወድቄ ብታዩኝ በእኔ እንዳትሰናከሉ። ነገ ላይ እኔ ጣፍቼ ደክሜ ብታዩኝ፣ ነገ ላይ አሁን ሶሻል ሚዲያ ላይ ወጥቼ ምናልባት እግዚአብሔር አድርገውና ስዘፍን ምናምን ብታዩኝ በእኔ እንዳትሰናከሉ። እኔ በጣም ደካማ ነኝ፣ እንደዚህ ስላችሁ ማለት ነው። አብርሃም ባይደዊ አይቼዋለሁ ጥቅሱን። እናንተ ደካሞች ሸክም የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለ። አዎ እናውቃለን። የምናርፍበት ጌታ ነው ያለን። ፕሮቴስታንት ስማችሁ ተጽዕኖ ቴንክ ዩ። እና ከተበጣጠሰ ነገር፣ አንድነት ከሌለበት ነገር፣ ከተበታተነ ነገር ራሳችሁን ሰብሰብ አድርጋችሁ አንድ ወደዛ ስትሄዱ፣ አሁን ገብርኤል ቤተክርስቲያን የሚሄዱ
ተክለ ሃይማኖትም ሂዱ። ባሮኬ ደህና ነው ወይ? እንዴት አደርክ? እንዴት ዋልክ? አርሴማም ሂዱ፣ ልደታም ሂዱ፣ ቅዱስ ሚካኤል ቤተክርስቲያንም ሂዱ፣ የትም ሂዱ አንድ አይነት ነው። እኔ ግን ዲኖሚኔሽን ቀይሪ ከፔንቴኮስታሊዝም ወጥቼ ሉተራን ጋር ብሄድ ሌላ፣ ካልቪኒስቱ ጋር ብሄድ ሌላ፣ ባፕቲዝም ጋር ብሄድ ሌላ፣ አንግሊካኑ ጋር ሲሄድ ሌላ፣ አርሜኒዝሙ ጋር ሲሄድ ሌላ ነው፣ ሌላ ነው። ስለዚህ አንድ የሆነ ነገር የማትቅበዘበዙበት የምታርፉበትን ነገር ፈልጉ ለማለት ያክል ነው። ሰብሰቡ ለማለት ያክል ነው። አይሆፕ ትንሽም ቢሆን እንደተማራችሁበት አይሆፕ ሰው ጋይስ ተምራችሁበታል ብዬ ተስፋ አደርጋለሁ። ምንኛ ነው ደግሞ ማነክ ባሮኬ እውነትህን እኮ ነው እንዴ። በዚህ ሲሄድ ኢየሱስ መንፈስ ነው ይሉኛል አለ። በዚህ ሲሄድ ማርያም ኢየሱስን በስጋ ነው እንጂ በምንም አልወለደችውም ይሉኛል አለ። በዛ ሲሄድ ያኛው ሌላ ይነግረኛል አለ። እኔ አላብድኩም። አንድ ያብድ ነው ችዬው ነው 8 ወር አለ። እሱ ኤክስፒሪየንሱ ስላለው እኮ ነው። ሰልሟልም ኦርቶዶክስም ሆነ ጴንጤም ሆነ ሁሉም ኤክስፒሪየንስ ስላለው ነው የቻለው እንጂ እውነት ሌላው ቢሆን ይቀውሳል። ያስተከለው ፀጉር አለመነቀሉ ራሱ ዮኒ ሆኖ ነው በእውነት። እኔ እኮ እሱን ቪዲዮ እያዩ እየሳኩ ነበረ። ማርያምን ፀጉሩ አለመነቃቀሉ ያስተከለው ራሱ ዮኒ ሆኖ ነውና እንደዚህ ከተበጫጨቀ ነገር ውጡ። አንውድፍነበት በቃ ወደምትሰበሰቡበት ክርስቶስ ራስ ምዕመኑ ደግሞ አካል የሆነበት አንዲት ቤተክርስቲያን ጋር ተሰብሰቡ። የምሬ ነው። ከዛ ታርፋላችሁ። በቃ ማረፍ በሱ ነው። እረፍት ከክርስቶስ ውጭ በማንም የለም። እና የትዝታውን ደግሞ እያየው ጋይስ በኢየሱስ ስም በጣም ገርሞኛል። እናንተዬ ውይይት ስትጠሩ ዘማርያም ነሽ ምናምን እየተባባሉ እንትን ማለት አለ እንዴ? ቀላል አደከመኝ እንዴ? ባሮኬ ማርያምን ወንጌል ባናቱ ይተከል ሲላቸው ጊፍት የሚሰጡት ነገርስ አሚን እንዴ? ዮኒ ሆኖ ነው የቻለው። እኔ በሆንማ ኦልሬዲ ፀጉሬ ገብቷል። እኔ በቃ መሀል ላይ ነበር። በሴት ራሰ በረሃነት ነው የምታውቁኝ። እግዚአብሔርን እና እኔ ግርም የሚለኝ ደግሞ ሶሻል ሚዲያ ላይ ከታዘብኩት ነገር ጴንጤ ኦርቶዶክስን ካልሰደበ ፎሎወር አይኖረውም፣ አዳማጭ አይኖረውም። ኪሃ ቴንኪዩ። የምር እግዚአብሔርን የታዘብኩት ነገር እሱ ነው። በቃ መሳደብ አለበት፣ ስለ ታቦቱ ማውራት አለበት፣ ስለ ስዕል መቅደድ አለበት፣ ስዕል አድኖ መቅደድ አለበት፣ መቶ ኪሌ እንደዚህ እንደዛ ነው ብሎ ማማት አለበት። እኔ የኦርቶዶክስ ወጣቶችን ያቸው ቲክቶክ ላይ ያሉትን ክርስቶስን ስራዬ ብሎ እኮ ማለት ነው ለውይይት ካልተጠሩ የኪሌ ካልተነሳ ካላነሳቸው በስተቀር ስራዬ ብለው አንስተው እኮ ስለነሱ አውርተው አያውቁም። አስተምህሮ ላይ ብቻ ነው ፎከስ የሚያደርጉት። አይታቸው ያላ ወጣቶቹ አስተምህሮ ላይ ብቻ ነው ፎከስ የሚያደርጉት። ይሄ ልክ ነው፣ ይሄ ልክ አይደለም፣ ጥያቄ ካላችሁ ጠይቁ ነው የሚሉት። እነሱ ግን በቃ 24 ሰዓቱን ሙሉ ከፍተው በቃ ኦርቶዶክስ ላይ ሲወርዱ ሲወጡ ምናምን። ከዛ ውጭ ቅድስት ድንግል ማርያም መሰደብ አለባት ሌላውን ሳትስፋይ ለማድረግ። በጣም ያሳዝናል። እና አውርቼ ደከመኝ፣ በጣም ደከመኝ ጋይስ። በመጨረሻ እኔ የምመክራችሁ ነገር ከሰማችሁኝ በጣም ነው የምወዳችሁ። ሁሉንም እኩል ነው የምወደው። እኔ እግዚአብሔርን ነው የምላችሁ። እኔ እንዳልኳችሁ
ተነስቼ እነዚህ መናፍቃንን እናነዳቸው እስቲ ኮሜንት አርጉ፣ ማርያም እያላችሁ ኮሜንት አርጉ እስኪ መናፍቅ ትንሽ ይናደዱ ምናምን ማለት ምን ሰውም አይደለሁም፣ አልችልምም፣ አልወድምም። ልትናደዱብኝ ትችላላችሁ፣ ግን እውነታውን ነው የምነግራችሁ። አልወድም አልልም እንደዛ። ሃይማኖተኝነትን እጸየፋለሁ። በቃ ሃይማኖተኝነትን እጸየፋለሁ። 4 ነጥብ። በቃ አይ 9807 በቃ እንዲሁ ታዳምጠኛለህ ማለት ነው። እኔ ሃይማኖተኝነትን አልወድም፣ እጸየፋለሁ። በጣም ነው የሚያስጠላኝ። ማርያምን እንዲህ ስላረገ እንዲደረግ ይሄው እቺ ልጅ ሰፈሯ እዚህ ነው ምናምን፣ ለእኔ እሱ ሃይማኖተኝነት ነው። ሁሉ ነገር ስናደርግ በፍቅር ነው። ወንጌል በፍቅር ነው የሚሰበከው። ጥላቻንም ቢሆን በፍቅር ነው ሰው ማሸነፍ የሚችለው ምናምን። እነዚህ ነገሮች አልወድም እኔ። ሁሉንም በቃ ማክበር ደስ ይለኛል። እኔ እንደዚህ ተነስቻ ነው። ግን እውነትን ማወቅ ያለበት ሰው እውነትን ማወቅና መማር መቻል አለበት። በምን መንገድ? በፍቅር መንገድ መማር አለበት። የእናንተ አስተምሮ ይሄ ነው፣ ተመለሱ፣ ተቆጠቡ፣ እውነት ወዳለበት ቦታ ኑ፣ ተሰብሰቡ፣ የተበጣጠሰ ነገር አይኑራችሁ፣ አንድ የሆነ ነገር ይኑራችሁ ብዬ እናገራለሁ፣ መሰክራለሁ። ወደ እውነት ሁሉንም እኔ የገባሁበት እውነት ነው ብዬ እስካመንኩ ድረስ እስከምችልበት ድረስ እሞግታችኋለሁ፣ ወደ እውነትም እመራችኋለሁ። እውነት ኢየሱስ ነው፣ ትክክለኛው ኢየሱስ፣ ያልተበጣጠሰው ስጋው ደሙ የሚቆረስባት ቤተክርስቲያን፣ በክህነት የምትጠመቁበት ቤተክርስቲያን፣ ጥምቀቷ ቫሊድ የሆነ ቤተክርስቲያን፣ ቅዱስ ቁርባኑ ቫሊድ የሆነበት ቤተክርስቲያን፣ አንድ የሆነች ቤተክርስቲያን፣ ወጥ አስተምሮ ከላይ እስከታች ያላት ቤተክርስቲያን ኑ ብዬ መሰክራለሁ። እኔ የገባኝ እውነት ያ ስለሆነ ማለት ነው። ከተበጣጠሰ ግራ ከገባው መቅበዝበዝ ከሞላበት ህይወት ወደምታርፉበት ህይወት ኑ ብዬ መሰክራለሁ፣ እጠራችኋለሁ። አሁንም ቢሆን ማለት ነው። እና ይህንን ከማለት ውጭ ስድብ አይሆንም። ባሮኬ ጉድ ሞርኒንግ፣ ጉድ አፍተርኑን። ሜሪሻዬ እንዴት አለሽ? ሰላም ነው ወይ? እንዴት ነሽ? ሁሉ ሰላም ነው ወይ? እዚህ ያላችሁ እህቶች ወንድሞች ሁላችሁንም ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተም ጋር ይሁን። እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁኝ። እንዴት ነው? አማን ነው ወይ? አሪፍ ነገር ነው። ወይዚ እየተናገርሽ የነበረው ሜሪሻዬ ደከም ብሎሻል መሰለኝ። እንደውም ሁሉ ነገር መሆን ያለበት በፍቅር ነው። በነገራችን ላይ እንደውም ከአፋችን የሚወጣውን እንደውም አንድ ዲያቆን ሄኖክ ኃይሌ ቆንጆ ጽሁፉ ላይ በዚህ በየጊዮን ወንዝ በተሰኘው መጽሐፍ ላይ ታገኙታላችሁ እና ከአፍ የሚወጣ እሳት በሚል አንድ ቆንጆ ጽሁፍ አጋርቶ ነበር እና አፌ ለፈልፋል እንጂ ውስጤ እኮ ንጹህ ነው አለች አባ ፊት ቀርባ ይላል እና ከክፉ ንግግሯ ብዙ ሰው ያስቀየመች ሴት ምን አለች? ከክፉ ንግግሯ የተነሳ በጣም ብዙ ሰው ያስቀየመችው አፌ ለፈልፋል እንጂ ውስጤ እኮ ንጹህ ነው አሏት ብላ አለቻቸው ለአባ ማለት ነው። እና አባ መለሱላት፣ ልክ ነሽ ልጄ፣ እባብም እኮ መርዙን ከተፋ በኋላ ውስጡ ንጹህ ነው ብለው መለሱላት። እባብም መርዙን ከተፋ በኋላ ውስጡ ንጹህ ነው እና ምላስ አጥንት የለውም፣ ግን አጥንት ይሰብራል። እግዚአብሔር ምላስን እንደ ጆሮ ክፍት አላደረገውም፣ በከንፈርና በጥርስ ሸፍኖታል። ትንሽ ሀሳብ አድርገን እንድናወራ ነው። ሰው ለመናገር የዘገየ ለመስማትም የፈጠነ ይሁን የሚለው ቅዱስ ያዕቆብ ስለ አንደበት ሲናገር ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል እንዳለ የምላስ ኃይል እጅግ ከባድ ነው። ከአፍ የሚወጣ እሳት ብዙ ጉዳት ሊያደርስ ይችላል። ሰው በዱላ ቢደበደብም ታኩሞ ቁስሉ ያገግማል። ክፉ ንግግር የሚያቆስለው ቁስል ግን በቀላሉ አይሽርም። ዱላ የሚያርፈው ስጋ ላይ ሲሆን፣ መጥፎ ንግግር ግን ነፍስ ላይ ነው። ክፉ ንግግሮች ሰውን ለጊዜው ብቻ ሳይሆን ለዘላለም ሊያመሩት ይችላሉ። ሌላ ነገሩ አንትተነው ሚሼል ኦባማ በአንድ ቃለ መጠይቅ ላይ በጣም ልብ የሚነካ ነገር ስትናገር ሰማው። ስለወረደባት ስድብ ስታስታውስ
አንዳንድ ክፉ ቃላት የነፍስን ቅርጽ ይቀይራሉ ብላ ነበር። እውነት ነው። በመራር ቃላት የነፍሳቸው ቅርጽ የተቀየረ ስንቶች ናቸው። የማይዘነጉት ንግግር እድሜ ልክ የሚያቆስላቸው፣ የአንድ ሰው ከባድ ስድብ በራስ መተማመናቸውን የነጠቃቸው፣ የአንድ ሰው አትችልም የሚል ድምፅ እጅና እግራቸውን ያሰራቸው እጅግ ብዙ ናቸው። ሰው ለማሳቅ ተብለው የተሰነዘሩ ትረቦችና አጥንት ሰባሪ ቀልዶች ቂመኛ ያደረጓቸው፣ ሰውን ሁሉ ያስጠሏቸው ስንት ናቸው። በስድብ ብቻ የፈረሱ ቤቶች አሉ። ስለተሰደቡ ብቻ በህዝብ ላይ የሚፈርዱ ዘር እስከ ማጥፋት የተነሱ አሉ። ተናጋሪው በጥፋታቸው ውስጥ ጥልቅ ድርሻና ተጠያቂነት እንዳለው ግን ይዘነጋል። እግዚአብሔር እንደ ዋዛ ለተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ ብሎናል። ለሰዎች የምንሰነዝረው እያንዳንዱ ቃል ያስጠይቀናል። በተቃራኒው ለሰዎች ጥሩ ቃል መናገር ብዙ ዋጋ እንሰጠውም። ለስድብ የማናቅማማ ሰዎች ለምስጋና ሲሆን ግን እንሽኮረመማለን። ፊት ለፊት አሳምረን የምንሳደብ ሰዎች ለማመስገን ሲሆን በፊት ማመስገን እንዳይሆንብኝ እንላለን። ሆኖም ብናወጣው ሰዎች የሚነገራቸው ጥቂት በጎ ቃል ስብዕናቸውን ይገነባል። ፈጣሪ ብርሃን ይሁን ብሎ በቃሉ እንዳበራው ማድረግ ባይቻልህ እንኳን በጥቂት በጎ ቃላት የአንድን ሰው ቀን ግን ማብራት ትችላለህ። ከምንም ስጦታ በላይ መልካም የምስጋና ቃላት በሰው ልብ የሚቀር ውድ ስጦታ ነው። ባል ለሚስቱ ከሚገዛው ስጦታ በላይ ባሏም ያመሰግናታል የሚለውን ቃል ቢፈጽምላት ደስታ ይሆንላታል። ልጆች ከብዙ ስጦታዎች በላይ ከወላጆቻቸው የሚሰሙት የፍቅር ቃል ይሰራቸዋል። የእስክንድሪያው ፊሎ ለልጅ አባትና እናቱ ከሀገሪቱ ንጉሥና ንግሥት በላይ ናቸው ይላል። የንጉሥ ቃል የሹመት ቃል ነውና ልጆቹ በወላጆቻቸው የሚሰሙት ጎሽ የሚል ቃል ከፍ ያደርጋቸዋል። ልጅሽ ትምህርት የማይገባው ደደብ ስለሆነ ትምህርት ቤት አትላኪው የሚልን ደብዳቤ ልጅሽ በጣም ጎበዝ ስለሆነ እሱን ማስተማር ስለማንችል በቤት አስተምሪው ብላ ያነበበች እናት ትልቅ ሳይንቲስት አፈርታለች። ብርሃን ይሁን ምድር ታብቅል ብሎ የፈጠረ አምላክ ባሪያው ፈጥሮናልና በቃላችን የምናሳምም ሳይሆን የምንፈውስ እንሁን። መድኃኔዓለም ክርስቶስ ወንድሙን የሚሰድብ ነፍሰ ገዳይ ነው ብሏል። ስድብ ከመግደል እኩል ነው ሲል ነገሩን ለማግነን የተጠቀመው አገላለጽ ሳይሆን በእርግጥም መሳደብ ከመግደል ብዙም ስለማይለይ ነው። ሀገራችን ላይ ያንዣበበው የዘር ጭፍጨፋ ብዙዎቻችን ያሳስበናል። እንደ ሩዋንዳ ልንሆን ነው እንላለን። ወዳጄ የሩዋንዳ የዘር ማጥፋት መነሻው እኮ የሚዲያ ጥላቻ ንግግር ነው። እውነት ለመናገር ዘርነክ ስድቦችና በቀልድ መልክ የሚነገሩ የንቀት ንግግሮች ሁሉ የዘር ማጥፋት ዋዜማ ናቸው። የጥላቻ ንግግር ሄት ስፒች የዘር ማጥፋት እጅግ ወሳኙ መቆስቆሻ ነው። ስለዚህ በለው ብለህ በምትጽፈው ኮመንት ወንድሙን ከገደለው እኩል በፈጣሪ ፊት ትጠየቃለህ ማለት ነው። ቅዱሱ እንዲህ ይላል፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል ይላል። ለምን ይህንን ሼር አደረኳችሁ መሰላችሁ? ባሮኬ አሳለው ስልክ ገባበት ይመለሳል። እንግዲህ በጣም የሚገርም ምክር ነው እየሰጣል። አይዞ አሎ እንትኑ ነከውትኝ ዛሬ ትንሽ ባወራው ቁጥር እየከረከረኝ እንዴት እንደሆነ አልገባኝም። ለምንድን ነው መሰላችሁ ይሄንን ሼር ያደረኳችሁ? ምናልባት እኛ በምንናገራቸው ንግግሮች ከኛ አፍ በሚወጡ ቃላቶች ብዙዎች ሊሰበሩ፣ ብዙዎች ላይመለሱ የሚቀሩ፣ ብዙዎች እንደተባለው መስራት እንደማይችል እየነገርናቸው፣ እውቀት እንደሌላቸው እየነገርናቸው፣ ግን ደግሞ ትንሽ ቢያነቡ፣ ትንሽ ብናግዛቸው፣ ትንሽዬ እኮ ያላቸውን አቅም እንዲጠቀሙ ብናግዛቸው በጣም ለብዙዎች እንዲተርፉና እንዲደርሱ ማድረግ የምንችላቸው በጣም ብዙ አቅም ያላቸው በጣም ብዙ አቅሞች ተገድበው እንዲቀሩ አድርገናል።
አውቀንም ይሁን ሳናውቅም ይሁን ስናስበው ይሁን ሳናስበው ይሁን ብቻ እንደ ቀልድም ተናግረን ይሁን ልናስቀየውም ተናግረን ይሁን ወይም አናዶንም ይሁን ብቻ በምንም መልኩ ይሁን የተናገርናቸው ቃላቶች ግን እነዛ ሰዎች ጆሮ ጋር ሲደርስ እነዛ ሰዎች ልብ ጋር ሲደርስ እግራቸውን ሰብሮ ያስቀመጣቸው ኮንፊደንሳቸውን የነጠቃቸው እንዳይወጡ እንዳይራመዱ እንዳይሻገሩ ያደረግናቸው ሰዎች ይኖራሉ። በምን ቃላት? በመጥፎ ቃላት እና አንዳንዶቹ የፍቅር ቃላት ግን ሰዎች ስተውም ከሆነ እንዲመለሱ በሚጠቅማቸው መልኩ ተሳስተውም ከሆነ እንዲመለሱ ያሉበትን ስተት እንዲመለከቱ በሚያደርግ መልኩ ብንነግራቸው ግን ካሉበት ቦታ ልናድናቸው እንችላለን። እና እዛው ቦታ ላይ ደግሞ የአንድ ሰው ውሎና አመሻሽ የሚል በጣም ቆንጆ ሀሳብ አለው። ለምንድነው እንደዚህ ያልኩ ማጋራችሁ? የሰዎችን ሀሳብ እንደራሴ አድርጌ መግለጽ ስለማልወድ ነው። እና የአንድ ሰው ውሎና አመሻሽ ደግሞ የሚል ደግሞ እንትን አለው እና በደንብ ስሙሽ። ጌታን በጣም ይጠቅማችኋል ክርስቶስን። ይህ እስካሁን ምንጩን ያላገኘሁት አንድ ወንድም የላከልኝ በፈረንጅ አፍ የተጻፈ የቆየ አንድ ሰው ገጠመኝ ነው። አንድ ወንድም ስልኩን ድምፅ አልባ ወይንም ሳይለንት ማድረግ ረስቶ ወደ ቤተክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮሃል። ሰባኪው ስብከቱን አቁሞ በዓይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶችም እያዩት ራሳቸውን በትዝብት ተነቀነቁ። ከሚስቱ ጋር ወደ ቤታቸው ሲሄዱም ሚስቱ ስለ ቸልተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው በፊቱ ላይ ይታይ ነበር። ከዚያች ሰንበት በኋላ እግሩን ወደ ቤተ ክርስቲያን አንስቶ አያውቅም። ውስጡ የተረበሸው ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አእምሮ እንደታወከ ነበር። ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡን በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች ወደ እርሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኖቹን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ሰጠው። የጽዳት ሰራተኛዋ መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል ዕቃ የማይሰብር ማን አለና አለችውና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ አያውቅም። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓተ አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተት ነው። እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠ ትገባለህ። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተ ክርስቲያን የድህነት ስፍራ ናት። መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሰዳል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለንን እናደርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላል ነው። እንኳን ምዕመናን ይቅርና ሰባኪያን እንኳን ሲገስጹ እንዴት መሆን እንዳለበት ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይላል። የሚገስጽ ሰው ቁጡና ቃለ ሻካራ ይሁን፣ ይልቅስ ቁስልን እንደሚያክም ሐኪም በርህራሄ ያድርግ። መድኃኔዓለም ክርስቶስ የኃጢአተኞች ወዳጅ ነበር። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቾ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘባበቱብን ደርሰዋል። መጽሐፍ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ሲል ይናገራል። ወንድሞች ሆይ ሰው በማናቸውን በደል ስንኳ ቢገኝ መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ቁጥር 1። እንደዚህ ያለውን ሰው ሲሳሳት ስታዩት በየዋሃት መንፈስ አቅኑት። ዩሲ የምንናገራቸው የምናደርጋቸው ልክ ቁስል እንደሚያክም ሐኪም በርህራሄ ማድረግ ካልቻለን ዳግም እንዳይመለሱ አድርገን እናጠፋቸዋለን። አሁን ይህ ሰው የጥፋት ስፍራ የሆነችዋ ቤተክርስቲያን ላይ ስልኩን ሳይለንት አለማድረጉ ስህተት ቢሆንም የአምልኮ ስርዓትን መረበሽ ትክክል ባይሆንም ግን እርሱ ላጠፋው ጥፋት ግን ተመጣጣኝ የሆነ ንግግር ወይም ተመጣጣኝ የሆነ አክሽን ባለመወሰዱ ይህ ሰው ስልኩም እሱም እንዲጠፉ ምክንያት ሆነው ዳግም እዛ ቤተክርስቲያን እንዳይመጣ አእምሮ ውስጥ ፍርሃት፣ አእምሮ ውስጥ መሳቀቅ፣ መሸማቀቅ ምናምን እንዲገባ ዘልቆ እንዲሰማው ተደረገ። በቀላሉ እኮ እንደውም እዚሁ መጽሐፍ ላይ
አንድ ክፍል ላይ የሆነ የሚያነሳው እንትን አለና ምን ብሎ ይላል? አንድ ጫማ ሰፊ አንዲትን ሴት እግርሽ በጣም ትልቅ ነው ቢላት ይሻላል ወይንስ ጫማው ትንሽ ጠቦሻል ቢላት ይሻላል? ጠቦሻል ቢላት የሚሻል ይመስለኛል። አይደለም? እግርሽ በጣም ትልቅ ነው ቢላት አንደኛ ዳግም እሱ ጋር ልትሄድ አትችልም። ጫማው ጠቦሻል ቢላት ግን እግሯ እያደገ እግሯ ከፍ እያለ እንደመጣ እንድትረዳ ያደርጋታል። ስለዚህ ተመሳሳይ ነገር እንኳን ለመናገር አስበን ጥበብ በተሞላበት መልኩ የምንናገር ከሆነ የሚያደምጡትን እኛ ሰሚዎቹን እናተርፋቸው እንችላለን፣ ልንስባቸው እንችላለን፣ ልናድናቸው እንችላለን፣ ልንጠቅማቸው እንችላለን። ስለዚህ ሰዎችን ደግሞ ጠቃሚ ምንሆን ይሻላል። በእውነት ነው የምላችሁ። አንድ ህንፃ ለመሰራት በጣም ብዙ ጊዜ እንደሚፈጅ ታውቃላችሁ። ለማፍረስ ግን የደቂቃዎች የጥቂት ቀናቶች ስራ ነው። ሰውን ለማዳን እንደምታውቁት ያልነበረበት ቤት ላይ ያልቀመሰው ቦታ ላይ ያላወቀው ነገር ላይ በዛ ላይ አሁን እሱ ሊሄድበት ስላሰበው ቤተክርስቲያን ላይ የሚነገር የጥላቻ ምናምን ንግግሮች ስለሚኖሩ እንዲፈራ ጣዖት ሜርሻ እንደውም በዛ ስለነበረች ትነግረናለች። ያስፈራል አይደለ? መጀመሪያ ላይ ወደ ቤተክርስቲያን ለመመለስ ምናምን ሲታሰብ ለመምጣት ስትፈልጊ ምናምን ይሄ አዲስ ነገር ነው የሚሆንብሽ እና ጉዳዩ ደግሞ የዘላለም ህይወት ስለሆነ ደግሞ ያስፈራል። ምክንያቱም ስለ ቤተ ክርስቲያን የሚወራው ሐሜት፣ ንግግር፣ ወሬዎች ምናምን ደግሞ ስላሉ ልባቸው ውስጥ ደግሞ ስላለ በጣም አስጨናቂ ነው። እነርሱ ወደዚህ ለመምጣት የተመለሰላቸውን ጥያቄ ራሱ ደግሞ ሊጠይቁ ይችላሉ፣ እርግጠኛ ለመሆን ማለት ነው። የሆነ ሰው ግን ከእምነት ለማስወጣት ግን እጅግ በጣም ቀላል ነው። በጣም ቀላል በቃ በጣም ብዙ ስራ የሚፈልጉላ አይደለም እና ሰዎችን ለማዳን የሚቻለን ነገር ማድረግ አለብን። ዓለም የተፈጠረችው ለኛ ነው። የፍጥረታት እንግዳ ነን። እንደምታውቁት እግዚአብሔር አምላክ በአርአያውና በአምሳሉ የፈጠረን ውድ ክቡር ፍጥረቶቹ እኛ ነን። ደሙንም ያፈሰሰው ስለኛ ነው እና እጅግ የተከበረነን ባይዜ እቺ ዓለም ራሱ ተጠቅልላ ታልፋለች። ባይዜ እርሱ የማያልፍ ርስት ያስቀምጠልናል፣ አዘጋጅቶልናል እና ይመጣልናል። ሙሽራው ይመጣል እና ሙሽራይቱን ሊወስድ እኛንም አለው ክርስቲያኖችን እና በቀኝ የሚቆሙትንም ደግሞ ወደ ዘላለም ህይወት ይገባሉ። ወደ ዘላለም ህይወት ከእርሱ ጋር በደስታ እንዲኖሩ ይሄዳሉ እና እግዚአብሔር አምላክ በእውነት ያግዘን። እጅግ በጣም መጥፎና ተንኮል የተሞላበትን ቃል የሚናገሩ አሉ፣ የሆነ ነገርን እያስታከኩ። ስለዚህ እንደዛ ማድረግ ካፋችን የሚወጣው ነገር ለሚሰሙት ሰዎች ለመዳን እንደውም እንትን ሊሆነን ይችላል፣ ምክንያት ሊሆን ይችላል እና ስንናገር መጥነን ቆጥበን መገሰጽም ከሆነ ደግሞ ልክ ቁስልን እንደሚያክም ሐኪም ቁስልሽን መንካቱ እኮ አይቀርም፣ ያሳምምሻል እኮ ካለው ነገር። የሚያሳምምሽ ግን አንቺን ለማዳን ነው። ሌላ ቁስል ሊፈጥርብሽ አይደለም፣ ሌላ ህመም ሊጨምርብሽ አይደለም። ህመምሽን ቀነስ አድርጎ ከዛ በኋላ እንድትድኝ ነው፣ እንድትፈወሽ ነው። ስለዚህም አንዳንድ ጊዜ አንዳንድ ሰዎችን መገሰጽ ካለብን ከስህተታቸው እንዲመለሱ ትክክል እንዳልሆኑ ስንነግራቸው ወይም ደግሞ ልንነግራቸው ይገባ ይሆናል። ግን እነሱ በሚያጠፋ በሚያሸማቀቅ መልኩ ግን ካደረግነው ዳግም እነዛን ሰዎች እናጣቸው እንችላለን እና በጣም ጥሩ ነገር ስናገር ስለሰማሁሽ እንደ አጋጣሚ ስገባ እዛ ነገር ላይ ስተትመጣው አረ ቃሎት ያሰማልን ነው የሚባለው። ባሩኪ የምር ቴንኪዩ። እኔ ብዙ ጊዜ ልለውልና እንትን እላለሁ እፈራለሁ። ምክንያቱም መጀመሪያ አካባቢ ላይ እንዳልከው እኔ ወደዚህ ስመጣ በጣም ብዙ ስትራግሎች ነበሩ። ላይክ ውስጥ ያለ ሰው እኔ አሁን የነበርኩበት ያለ ሰው እንደው ዝም ብዬ እንኳን ላይክ እውነትም ሳይገባኝ ሊወጣ እንኳን ብል ኤክስፕሌን በማድረግ ፈንታ በፍቅር በማቅረብ ፈንታ ለሚነሱበት ጥያቄዎች በሰላም መልስ ከመስጠት ይልቅ ወደ ዱላ ወደ ስድቡ ምናምን ነው ብዙ ሲያቀን ነው እና ወደዚህም ደግሞ መጥቼ እንደገና ከኦርቶዶክሱም ከኛ ውስጥም ብዙ እንትን የተባሉብኝ ነገሮች ነበሩ። ግን ጠንካራ ከሆንክ አንተ ታልፋለህ። ካልሆነ ግን ጀነራሊ ለሌላው ሰው መሆን ያለበት ሁሉም ነገር ስናደርገው በፍቅር እናድርገው። እዚህ እኛ አሁን በያዝነው መንገድ ውስጥ ብሔርተኝነት፣ ሃይማኖተኝነት፣ ሌላ ነገሮች የሚጨመሩበት ነገር አይደለም። ጥላቻ የሚጨመርበት ነገር አይደለም። ነገሮችን ሁሉ በፍቅር እናድርግ። በፍቅር ስናደርግ ነገሮችን ሁሉ ሌሎቹ እንኳን
ታዝበው በቃ እውነትም እዚህ እውነት አለ ብለው እንዲያዩ ከግትርነት ወጥተው እውነትም በዚህ ብንሄድ ያዋጣናል ብለው ዲሲዥን ሜከር ሆነው እንዲመጡ ይረዳናል ነበረ ስል የነበረውና ቴንክ ዩ እንግዲህ አግዞኛል። ባሮኪ ሄደ አሁንም ሊወጣ ይችላል በዚሁ እና ጋይዝ ይህንን ነበረ ስላችሁ የነበረው እና ኮፕሊንግ ስታደርጉ የነበራችሁ ታብታቡን ሳየው በጣም ነው የደነገጥኩት። ጋይዝ እግዚአብሔር አብዝቶ ይባርካችሁ። እንዳከበራችሁኝ እግዚአብሔር ያክብራችሁ። ሁላችንም ወዳችኋለሁ። እዚህ ውስጥ ያላችሁ ፕሮቴስታንቶችንም ክርስቲያኖችንም ሙስሊሞችን ብትኖሩ ሌላም ሃይማኖት ውስጥ ያላችሁ ሁላችሁንም በክርስቶስ ኢየሱስ ፍቅር እኔ በተወደድኩበት ክርስቶስ እኛም በወደደበት ፍቅር ነው አይደለ እንድንዋደድ ያዘዘን እና እሱ በወደደኝ ፍቅር መጠን እወዳችኋለሁ። ለመውደድ ያን ያህል ባልችልም ማለት ነው ክርስቶስ እንደሚወዳችሁ ልወዳችሁ አልችልም ብላችሁ ውሸት ነው የሚሆንብኝ። ግን እንደዛ ያህል እወዳችኋለሁ። እንደዛ ደግሞ እናንተም ለመዋደድ ሞክሩ። ክርስቶስ እሱ እኛም በወደደበት ፍቅር ነው እንድንዋደድ የሚፈልገው እና ያ ፍቅር ማለት ደግሞ ምን ያክል ከባድ እንደሆነ ታውቃላችሁ። ያ ታስክ ምን ያክል ከባድ ታስክ እንደሆነ መቼም ይጠፋችኋል ብዬ አላስብም። እሱ በወደደን መጠን ሰውን እንድንወድ ባንችል ኖሮ አይለንም። እኔ እንደወደድኳችሁ እናንተ እርስ በርስ ተዋደዱ አይለንም። ሁሉን ነገር ስናደርግ በፍቅር እናድርገው ለማለት ያክል ነው። ባሮኪ ቃሎት ያሰማልን በድጋሚ አሜን አሜን። ሜልሻይ የሚገርምሽ ነገር የኛ አምላክ የኛ ፈጣሪ እግዚአብሔር በዚህ በሕዝቅኤል 18 ከቁጥር 23 አካባቢ ላይ በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን ይላል። ተመልከቱ፣ በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን ይላል ጌታ እግዚአብሔር። ከመንገዱ ሲመለስና በሕይወት ይኖር ዘንድ አይደለምን? ከመንገዱ ተመልሶ ከስህተቱ ተመልሶ በሕይወት እንዲመላለስ የሕይወት ውሃ ምንጭ ከሆዱ እንዲፈልቅ ሕይወት የሆነው ክርስቶስ ኢየሱስን እንዲያገኝ ይፈልጋል የኛ ጌታ። እኛ ደግሞ የእርሱ ልጆች እንደመሆናችን ልጅ ደግሞ አባቱን እየመሰለ ያድጋል። እንደውም ባለፈውም ይሄንን ምሳሌ ሰጥቻችኋለሁ መሰለኝና አይ ቲንክ ታርዛን የሚለውን ፊልም አይታችሁታል። ታርዛን የሚለው ፊልም እንግዲህ ያደገው ከዝንጀሮች ጋር ምናምን ይሆናልና ከሕፃንነቱ ጀምሮ እሱ አካሄዱም አመጋገቡ ምናምን እንደ ዝንጀሮቹ ነበር። ለምንድነው እንደዛ የሆነው? ምክንያቱም ዝንጀሮቹን እያየ ስላደገ ነው። እንደነሱ ነው የሚጮው፣ እንደነሱ ነው የሚራመደው። ስለዚህ ሰው ኢንቫይሮንመንቱን ይመስላል አይደል? እኛ ደግሞ የክርስቶስ ስለሆንን ክርስቶስን ወደ መምሰል ነው ማደግ ያለብን። እኛም የተጠራ ነው እርሱ ወደ መምሰል እንድናደግ ነው። ለዛ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተም ደግሞ እንዲሁ እኔን ምሰሉ አለ። ስለዚህ እነ ቅዱስ ጳውሎስን መምሰል እነ ቅዱስ አባታችን አቡነ ተክለ ሃይማኖትን መምሰል ምናምን ክርስቶስ ወደ መምሰል እያደገን እና አባቶቻችን እያየን ማለት ቅርብ ያሉትን የታሪክ ምስክር የአይን ምስክር ያላቸውን ቅርብ ላይ ያሉትን እኮ ብዙ እኮ የሚገራርሙ እኮ አባቶች እኮ አሉን። እነርሱን እያየን እያደግን ምን ማለት አለብን? ክርስቶስ ወደ መምሰል ማደግ አለብን። ያላመኑ ሰዎች ደግሞ ወደድንም ጠላንም ደግሞ እኛን ያዩናል። ያላመኑ ሰዎች። ስለዚህ ባላመኑ ሰዎች ፊት እኛ ስንታይ እግዚአብሔርን ጌታችንን የምናስወቅስ ነን? የሰማያዊ አባታችንን የምናሰድብ ነን? ወይንስ እግዚአብሔርን የምናስመሰግን ነን? እኛ ስንታይ። ስለዚህ እኛን አይተው እነርሱ ወደ እኛ እንዲመጡ እድል እንሰጣቸው ይሆናል። ምክንያቱም ፍቅር የሕግ ሁሉ ፍጻሜ ነውና። እንደውም እኮ እንትን ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው እንዳለና በቅዳሴያችን ላይ ቅዳሴ ዘዮሐንስ አፈወርቅ ላይ ምንድን ማለት ነው? ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው። ስለ እኛ ፍቅር ሲል ጌታ ምን ሆነልን? ራሱን አሳልፎ ሰጠን። ሞታችንን በሞቱ በትንሣኤው ሕይወትን ሰጠን። ይህንን ሲሰጠን ዝም ብሎ የመጣ እንደው እንትን አይደለም። ልክ እግዚአብሔር አምላክ ለአዳምና ለሔዋን የቁርበትን ልብስ አለብሳቸው ይላል። ቁርበት ልብስ እንዲሆን አስቀድሞ በጉ ይያዛል፣ ከዛ ይነዳል፣ ከዛ ይታረዳል፣ ከዛ ደሙ ይፈሳል፣ ቆዳው ይገፈፋል፣ ቆዳው ይለፋል፣ ቆዳው ይወጠራል፣ ይሰጣና ልብስ ይሆናል።
ያንን ያለበሳቸው ጌታ ያንን ያለበሰ አምላክ በአዲስ ኪዳን ያ ልብስ የሰጠን እንዴት ነው ሲባል ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ስታነቡ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የዓለምን ሁሉ ኃጢአት ምን የሚል የሚያስወግድ የእግዚአብሔር በግ ትንቢተ ኢሳይያስ ምዕራፍ 53 ስታነቡ ከቁጥር 8 አካባቢ ደሙ ዝም እንደሚል እንደሚሸለት በግ በኋላቸው የተከተለ እንደወሰዱ ደግሞ ይናገራል። ይሄ ንጹህ የእግዚአብሔር በግ በከብት ግርግም በቤተልሔም ተወለደ። ዝም ብሎ እንደሚነዳ እየተነዳ ወሰዱት። ከዛ ቅዱስ ጳውሎስ የፋሲካችን በግ ታርዶልናል አለ። ሞቶልናል ማለት ነው። የፋሲካችን በግ ሞቶልናል። ያ በግ ደሙ እንደሚፈስ ክርስቶስ ኢየሱስ ደሙን አፈሰሰልን። ደም ሳይፈስ ስርየት የለምና ደሙን አፈሰሰልንና የኃጢአት ይቅርታን ሕይወትን አደለን። ቆዳ እንደሚለፋ 6666 ጊዜ ስለኛ ተገረፈ። ቆዳ እንደሚወጠር እጅና እግሮቹ በሚስማር ተቸንክረው የኛ ጌታ በመስቀል ላይ ዋለልን። ከዛ ቅዱስ ጳውሎስ ምን ቢለን ጥሩ ነው? ገላትያ 3:27 ላይ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። እንዴት አይነት የህይወት ልብስ እንደሆነን አያችሁ? ምን አይነት መንገዶችን ስለኛ ሲል እንደተጓዘልን እንደወሰደልን አያችሁ? የእኛ መዳን በእርሱ ላይ ነበርና ልክ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እርሱ ግን አለ ስለ መተላለፋችን ቆሰለ፣ የእኛን መተላለፍ በእኛ መተላለፍ እርሱ ቆሰለልን፣ ስለ በደላችንም ደቀቀ ካለ በኋላ የደህንነታችንን ተግሳጽ በእርሱ ላይ ነበረ ካለ በኋላ በእርሱም ቁስል እኛ ተፈወስ። እኛ እንፈወስ ዘንድ የቆሰለ ኧረ ከክርስቶስ ወዲያ ማን አለ? እንዲህ አይነት ለወዳጆቹ ለባሪያዎቹ ለፈጠራቸው የሞተ ጌታ ከክርስቶስ ውጭ ኧረ ከወዴት ይገኛል? ልጆች ነን ስንል የማነን? የጌታ ልጆች የክርስቶስ። ስለዚህም ክርስቶስን ወደ መምሰል እንድናድግ የተጠራን ስለሆንን በእኛ ሥራ ይህንን ድንቅ ጌታ እናሰድበዋለን ወይንስ እነዚህ ሰዎች እኮ ክርስቲያኖች ናቸው፣ እነዚህ እኮ ክርስቶስ እኮ ናቸው እምንባለን ነው። ስለዚህ ሰዎች ንግግሮቻችንን ሊመለከቱ ይችላሉ። ሰዎች አካሄዳችንን ሊመለከቱ ይችላሉ እና የኛ ጌታ የኛ አምላክ በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን ይላል ጌታ እግዚአብሔር፣ ከመንገዱ ሲመለስና ሕይወት ይኖረው ዘንድ አይደለምን ይላል መሐሪው ሕዝቅኤል 18:23 ላይ። እና እኛ የእግዚአብሔር ልጆች ነን። እኛ የዚህ ውድ ዋጋ የተከፈለልን በዋጋ ተገዝታችኋልና እናንተ ራሳችሁ የራሳችሁ አይደላችሁ ነው የተባልነው። በዋጋ የተገዛንን እና የክርስቶስ ነን። ስለዚህ ብንችል እንኳን ሰውን ማዳን እንኳን ባንችል ለመጥፊያው እንትን እንዳንሆን ምክንያት እንዳንሆን። ምክንያቱም በአንድ ሰው መሰናከል ምክንያት የድንጋይ ወፍጮ በአንገታችን ታስሮ ወደ ጥልቅ ልንጣል እንደምንችል እናውቅ ይገባልና በድጋሚ ቀጥል። አረ ቀጥል ባሮኬ፣ የምር እንዳታቆም ቀጥል። እኔ በጣም ደስ ብሎኝ ነው እየሰማ ያለሁት። እርግጠኛ ነኝ ሌሎቹም በጣም ደስ ብሏቸው ነው እየሰማ ያሉት። ኦርቶዶክሳዊ ክርስቲያን እንደዚህ የሚመሰክር የማይመስላቸው በጣም ብዙ ሰዎች አሉ፣ እኔንም ጨምሮ እንደዚህ ነበርኩና ቀጥል፣ ብዙዎችም ይማሩበት ይሆናል። አይ እንትናል ያው አንስተሽ የነበረው እንትን ላይ ልሂድበት ብዬ ነው። ባይሆን ቅዱስ አባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር ላይ ትንካሉት ውስጥ አጭር ነገር ደወላችሁ እና ከልቦቻችን በማይነቀሉ የፍቅሩ ችንካሮች ተቸነከርን፣ ያዝነው አንለቀውም፣ እርሱም አቀፈን አልተወንም፣ ወደ እርሱ በሃይማኖት አቀረበን፣ ከእርሱም ወደ ቀኝ
ወደ ግራ አንሸሽም። እንደ ቀለበት በልባችን እንደ ማህተም በክንዳችን አኖር ነው። እንደ ዕንቁ በልባችን ሳጥን አስቀመጥ ነው። እንደ ወርቅ በህሊናችን መዝገብ አኖር ነው። እንደ ግምጃ ለበስ ነው። እንደ ሐር ግምጃ ተጎናጸፍ ነው። እንደ ወታደር ሰይፍ ታጠቅ ነው። ለጦር ዕቃ እንደተዘጋጀ የድል ጋሻ ተደገፍ ነው። ተከዜና ጊዮን በኢሎል ወር እንደሚሞሉ ፍቅሩ በልባችን ሞልቷል። እንደ መከር ጊዜ የዮርዳኖስ ወንዝ እንደ ክረምት ጊዜ የጤግሮስ ወንዝ ስንዴ ሲያሹት እንደሚሆን እንደ ኤፍራጠስ ወንዝ ልባችንን በወንጌል ፈሳሽነት አረሰረሰው። መርከባችንንም በሃይማኖት ወንዝ አስዋኘው ይላል አባ ጊዮርጊስ ዘጋስጫ። እናቴ እንዴት ደስ እንደሚለኝ በጣም ነው የሚገርመኝ። እመቤቴ ከልቦቻችን በማይነቀሉ የፍቅሩ ችንካሮች ተቸነከርን። በጌታ ስም የፍቅሩ ችንካሮች ተቸነከርን። ከዛ ያዝነው አንለቀውም ይላሉ። ያዝነው አንለቀውም እና የህይወትን በር አግኝተን ልንለቅ ነው እንዴ ጋይስ? ይለቀቃል እንዴ? እና ያዝነው አንለቀውም። እርሱ ማቀፈን አልተወንም። ልክ ወላጅ እንደሌላቸው ልጆች አልተዋችሁም ብሎን የለ ምን አሉ? እርሱም አቀፈን አልተወንም፣ ወደ እርሱ በሃይማኖት አቀረበን። ከእርሱም ወደ ቀኝ ወደ ግራም አንሸሽም። እንደ ቀለበት በልባችን እንደ ማህተም በክንዳችን አኖር ነው። እንደ ዕንቁ በልባችን ሳጥን አስቀመጥ ነው። እንደ ወርቅ በህሊናችን መዝገብ አኖር ነው። እንደ ግምጃ ለበስ ነው። እንደ ሐር ግምጃ ተጎናጸፍ ነው። እንደ ወታደር ሰይፍ ታጠቅ ነው። ለጦር ዕቃ እንደተዘጋጀ የድል ጋሻ ተደገፍ ነው። ተከዜና ጊዮን በኢሎል ወር እንደሚሞሉ ፍቅሩ በልባችን ሞልቷል። እንደ መከር ጊዜ የዮርዳኖስ ወንዝ እንደ ክረምት ጊዜም የጤግሮስ ወንዝ ስንዴ ሲያሹት እንደሚሆን እንደ ኤፍራጠስ ወንዝ ልባችንን በወንጌል ፈሳሽነት አረሰረሰው። መርከባችንንም በሃይማኖት ወንዝ አስዋኘው። ቃላት የለኝም እኔ እንግዲህ ምን እንደምል። ቤተክርስቲያን የሚገርም ነው ማለት እያደርኩኝ የተነሳው ሲሄድ ስለ ቤተክርስቲያኒቷ አዳዲስ ደስ የሚሉ የሚመስጡ በቃ በውሳኔ እንዳትጸጸት የሚያደርጉ አዳዲስ ነገሮች ነው የምሰማውና ደስ ይላል በጣም። እድለኛ ናችሁ ቀድሞ የነበራችሁ፣ እኛም እድለኞች ነን። አሁን የሚገባ የሚገርምሽ ነገር ማለት ነው ሜርሻዬ፣ በዚህ በሉቃስ ወንጌል ምዕራፍ 15 ላይ እንደሚናገረው ከሁሉ የተሻለውን ልብስ ነው የሚለው። ከሁሉ የተሻለውን ልብስ አምጡ አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ፣ የሰባውንም ፍሪዳ አምጡ ረዱ፣ እንብላ ደስም ይበለን። ይህ ልጄ ሞቶ ነበር ሕያው ሆኗልና፣ ጠፍቶም ነበር ተገኝቷልና ነው የሚለው እና ከሁሉ የተሻለ ልብስ የተሰጠው እንደውም ጠፍቶ ለመጣው ነው። እና በአንድ ንስሐ በሚገባ ኃጢአተኛ በአንድ ኃጥእ ምክንያት በሰማይ ደስታ ይሆናል። ተመልከቱ፣ በሰማይ መላእክት ዘንድ፣ በሰማይ ቅዱሳን ህብረት፣ በሰማይ ባለ ህብረት ሁልጊዜ ምን ይፈጸማል? በአንድ ኃጥእ ምክንያት መመለስ ምክንያት ደስታ ይፈጸማል። እና ታላቁ ደስታ እንዲፈጸም እንደውም ምክንያት ሆንሻል በንስሐ መመለስ። እና ከዚህ የበለጠ ምን ደስታ አለ? እና ከሁሉ የተሻለውን ልብስ ነው የለበሽው፣ ከሁሉ የተሻለውን ጫማ ነው የተጫማሽው፣ ከሁሉ የተሻለውን ቀለበት። ልጁ እኮ የመጣው እኮ ባሪያ ለመሆን ነው። ምን አለ ያ ጠፍቶ የነበረው ልጅ? አባቴ ሆይ አለ በሰማይና በፊትስ በደልኩ፣ ከእንግዲህ ወዲህ ልጅ ልባል አይገባኝም። ከዛስ ከባሪያዎች እንዳንዱ አድርገኝ ያለው። ተመልከቱ፣ ይህ ልጅ ለመምጣት የፈለገው ምን ሆኖ ነበር? ባሪያ ለመሆን እና ከአባቱ ተካፍሎ የወሰደውን ገንዘብ እዛ ጨርሷል። ሳንቲሙን አባክኖ ጨርሷል።
በዝሙትም በመጠጣጣትም በመዳራትም ወንድምየው ሲከስ ወይም ወንድምየው ሲናገር እንሰማል። በእንደዚህ ገንዘቡን ጨርሶ ነበረ። አባት እኮ ሲመጣ ልጁ የሚገርማችሁ በቃ ምናምን ብሎ እኮ ቤት ውስጥ እንኳን አልገባም፣ እደጁን ይጠብቀው ነበር። እና ከርቀት ሲያየው ድንጋይ አንስቶ አላባረረውም። ማለት የቀረ እንደሞ ልትወስድ መጣ ወይ ምናምን ብሎ አላሸማቀቀው። ያለ ምንም ምክንያት ትንሽዬ መመለሳችንን ብቻ ፈልጉ፣ ትንሽዬ ወደ እርሱ ለመቅረብ ብቻ ፈልጉ። የሚቀርብ ከክርስቶስ ውጭ ማንም እንደሌለ የምታውቁት ልጅ ገና ሲመጣ ምንም ሳይናገር ካፉ አንዲት ቃል ሳይወጣ አባት እየሮጠ መጥቶ አቅፎት አንገቱን ሳሙ ይላል። በጌታ ስም ከጌታ ውጭ እንዲህ ያለ ጌታ ማን አለ? ከክርስቶስ ውጭ እንዲህ ያለ አባት፣ ከመድኃኔ ዓለም ውጭ እንዲህ ያለ መድኃኒት ኧረ ከወዴት ይገኛል? በጌታ ስም እየሮጠ መጥቶ አንዲት ቃል እኮ አልተናገረም። ከመጣ በኋላ ያቀፈውና አንገቱን ይስመዋል። እኔ እኮ ጌታ ልሳቅ እንጂ ምን ልበል? ምንስ ይባላል? ምንስ ብንለው ይህንን ፍቅር ምንገልጠው? ምንስ ብንለው ይህንን ፍቅር ልንገልጸው የምንችለው? ምንስ ብንለው እንዲህ ያለ ቸር የሆነ ጠባቂ ጌታ እንዳለን በእኔ በደካመው ልጅ በሚኮላተፍ ቃላት ልገልጠው የምችለው ፍጹም የሆነውን ፍቅር በዚህ ኮልታፋ አንደበት እንዴት ይገለጣል? በጌታ ስም ሜቢሻ ፍጹም የሆነው ፍቅር በእኔ በኮልታፋው ብላቴና እንዴት ይገለጣል? በኢየሱስ ክርስቶስ እና አንገቱን አቅፎ ሳመው። የሚገርማችሁ ነገር አንገቱን አቅፎ ሳመው። ምንም እኮ አልተናገረም። ያ ልጅ እኮ አምጾ ሄደ ነው። አባቱ በሌሎች ሰዎች ፊት እንዲወራበት አድርጎ ጥሎ ሸሽቶ ሄደ ነው። ልክ እኛ እንደዚህ አይነት ነገር አድርገን ብንሄድ እንዴት አሳዳጊ የበደለው አይደል የምንባለው? እንዴት አድርገው ቢያሳድጉት ነው አይደል የሚባለው? የከሌ ልጅ እኮ አይባልም ይባላል እኮ። ግን ይሄ እንኳን አልገረመውም። የሚገርማችሁ አመፀን ጥለነው ከእርሱ ሸሽተን ርቀን ጠፍተን እንኳን ስንመለስ የሚያየው መመለሳችን ነው። አይቆጥርም በደላችንን። ትላንት እኮ እንደዚህ እኮ አይልም፣ በቃ አይልም። እሱ ሊምረን ይፈጥናል፣ ሊቀር ሊለን ይቸኩላል። የእርሱ ሊያረገን ይፈልጋል። ህይወት እንድናገኝ እንዳንጠፋ እንዳንሞት ይፈልጋልና ሁል ጊዜም የእርሱ እንድንሆን ነው ፍላጎቱና የሮጠ መጥቶ አንገቱን ካቀፈው ከሳመው በኋላ ልጅ መናዘዝ ጀመረ። ምን አለ? አባቴ ሆይ አለ፣ በሰማይና በፊትስ በደልኩ አለ። ከእንግዲህ ወዲህ ልጅ ልባል አይገባኝም፣ ከባሪዎች ግን እንዳንዱ አድርገኛል። በቃ እኔ ምክንያቱም ልጅ ለመባል የሚያስፈልግ ወይም ደግሞ ልጅ ለመባል የሚያበቃ አንዳች ነገር እንኳን የለኝም አለ። ግን በቤትህ ልሁን አለ እና ከክርስቶስ ቤት ከወጣን ብርድ አለ እና ከክርስቶስ ቤት ስንርቅ ረሃብ አለ እና ከክርስቶስ ቤት ስንርቅ ጥም አለ፣ ሞት አለ። በአጠቃላይ ከጸጋው ስንርቅ እንጠማለን፣ እንራባለን፣ እንጎሳቆላለን። የሚያኖረን ጸጋው ነው፣ የሚጠብቀን ጸጋው ነው፣ የሚያትረፈርፈን በበረከት ይሄው ሰላማችንን የሚሰጠን ክርስቶስ ነው። ከሱ ውጭ ምን ሰላም አለንና? ስለዚህ ከኛ ትንሽ መምጣት፣ ከኛ ትንሽ ወደ እርሱ መራመድ፣ አንድ እንራመድ፣ እርሱ መቶ ወደኛ ይራመዳል። ትንሽዬ ፈቃድ አንጠቅምም ብለን የነበርን ማለት ምንም ተስፋ የለንም ብለን የነበርን እግዚአብሔር በሞላ ውስጥ ገብቶ የሚፈስ አይደለም። ባዶ የነበሩትን አይጠቁም የሚባሉት ልክ እንደ ዳዊት ብላቴና የነበረውን ይቀባና ንጉሥ ያደርገዋል። ልክ እንደ ጎልያድ ደግሞ ሞልተናል፣ ትልቅነን፣ ግብዳነን ያሉትን በዳዊት በብላቴናው ደግሞ ጠጠር እንዲወድቅ ያደርገዋል። ይህ የሚቻለው ለእግዚአብሔር ከማን ጋር ከሆነ? ከጌታ ጋር ከሆነ። አምፀናል፣ አዎ አመፀኞች ነን። አጥፍተናል፣ አዎ እኛ አጥፊዎች ነን። በድለናል፣ አዎ እኛ በደለኞች ነን። ኃጢአት ሰርተናል፣ አዎ እኛ ኃጢአተኞች ነን። ይሄን ሁሉ ሊደመስስ ሊያጥበን ሊያነጻን የሚችለው ደሙ ነው። ሁልጊዜም በዕለተ ዓርብ የፈሰሰው ደም ደግሞ ሕያው ነው። በንስሐ በር በኩል ገብተን እንታጠብና ሁልጊዜም ጸርተን እያበራን
በብርሃኑ በክርስቶስ እየተመላለስን ምን እንላለን? እርሱን ወደ መምሰል ከፍ እያልን እናድጋለን። ውጭ ያላችሁ ትኖራላችሁ ከበረቱ ውጭ እግዚአብሔር አምላክ ልባችሁን ሲያራራላችሁ፣ እግዚአብሔር አምላክ ልባችሁን ሲከፍትላችሁ የሆነ ጊዜ ላይ እናንተ ብቻ ሁል ጊዜም ማለት ነው ፍላጎታችሁ መንገዳችሁን ጉዟችሁን ወደ ጌታ ለመድረስ ከሆነ እግዚአብሔር አምላክ ቅን የሆኑ ሰዎችን ያግዛል፣ ይረዳልና ይረዳችኋል። ልክ ማን ነው ቅዱስ ማር ኤፍሬም ያለው አንድ ነገር ነበርና እንትን ይላል ባዮ ይላልላችሁ ምንድነው አሁን እየተጎተትኩም ቢሆን ወደ አንተ ለመምጣት ነው የሚፈልገው የኔ ጌታ ይላልና ልክ ይሄንን ክፍል ሲያነሳው እንደውም ዲያቆን ሄኖክ ኃይሌም እንትን የሚለውን መጽሐፍ አነቡት። እሺ ወደ ኖህ መርከብ ለመጨረሻ ጊዜ የገባችሁ አንሳ የሚለውን እዛ ላይ ስታነቡ ይጠይቃል ጥያቄ። እንደውም ማን ነች ይላል። ቆይ ላነብላችሁም እኮ እችላለሁ። ባይ ዘ ዌይ እስኪ ለመጨረሻ ጊዜ ወደ ኖህ መርከብ የገባችዋ እንስሳ ላነብላችሁም እችላለሁ። እንደውም በጣም ደስ የሚል ሐሳብ ስለሆነ ማለት ነው። እስኪ እናንተ ልጠይቃችሁ፣ ምን ትመስላችኋለች? ግን መሳተፍ ትችላላችሁ። ከእንተ ላይ የሚመስላችሁን እስኪ ያስቀምጡ። በጣም በተረጋጋ መንፈስና ከልቡናችሁ አድምጡኝ። እሺ በደንብ በጣም በተረጋጋ መንፈስና ከልቡናችሁ አድምጡኝ። ወደ ኖህ መርከብ ለመጨረሻ ጊዜ የገባችው እንስሳ። የኖህ መርከብ ጉዳይ በጣም አስገራሚ ከሚሆኑብኝ የመጽሐፍ ቅዱስ ታሪኮች አንዱ ነው። በዓለማችን አሁን ያሉ እንስሳት ሁሉ ከነ ባለቤቱ እንዲገኙልን እንደሚባልበት ሰርግ ጥንድ ሆኖ የገቡባት ትልቅ መርከብ ታሪክ። ዳግም ለሰው ልጆች ወላጆች ለመሆን የተመረጡ 4 ወንዶችና 4 ሴቶች ብቻ የተሳፈሩባት ትልቅ መርከብ ሁኔታ ትኩር ብሎ ላየው አስገራሚ እውነቶችን ያዘለ ነው። ከሁሉም በላይ ግን መርከቢቱ የቤተ ክርስቲያን ምሳሌ መሆኗ ብዙ ነገር እንድናስብ ያግዘናል። ቅዱስ ዮሐንስ አፈወርቅ ወደ ኖህ መርከብ ተኩላ ገብቶ ሲወጣም ተኩላ ሆኖ ይወጣል፣ ወደ ቤተ ክርስቲያን ግን ተኩላ ሆነው ገብተው በግ ሆነው የወጡ ብዙዎች ናቸው ብሏል። እውነትም ቤተ ክርስቲያን ወደ እርሷ የገቡትን መለወጥ የምትችል መርከብ ናት። ወደ ቤተ ክርስቲያን እንደ ጅብ ሆዳም ሆነው ገብተው ጾመኞች ሆነው ይወጣሉ። እንደ የሌሊት ወፍ በቀን መኖር አቅቷቸው ሌሊቱን የልባቸው ዓይን ታውሮ በኃጢአት ጨለማ ሲደናበሩ የኖሩ ሰዎች ወደ መርከቢቱ ገብተው እንደ ንስር አርቀው አጥርተው ቀኑን የሚያዩ ሆነዋል። ቤተ ክርስቲያን ወደ እርሷ የገቡትን የምትለውጥ መርከብ ናት። ውሃ ወደ እርሷ ሲገባ ጠበል ይሆናል። አፈር ወደ እርሷ ሲገባ እምነት ይሆናል። ዘይት ወደ እርሷ ሲገባ ቅዱስ ቅባት ይሆናል። ህብስትና ወይን ወደ እርሷ ሲገባ ቅዱስ ቁርባን ሆኖ ይለወጣል። ወደ ቤተ ክርስቲያን ገብቶ ያልተለወጠ ሰው ግን ሲገባም ጅብ ሲወጣም ጅብ ሆኗል። ኖህ ከመርከብ መልእክት ልኮት የቀረው የቁራ ነገርስ? ከቤተ ክርስቲያን ወጥተው ስንቶች በዚያው ቀርተዋል። ለዓለም ጨው እንዲሆኑ ተልከው በዚያው ማምተው የቀሩ ስንቶች አሉ። እርግብ ግን ማረፊያ ስታጣ ተመልሳ ነበር። ከመርከቢቱ የራቅን ሁላችን ልባችን በእግዚአብሔር እስካላረፈ ድረስ እረፍት የለውም እንዳለ ሊቁ ወደ መርከቢቱ ፈጥነን መመለስ አለብን። ሰሞኑን አንድ ጥያቄ በአይምሮዬ ተመላለሰብኝ። ወደ ኖህ መርከብ ለመጨረሻ ጊዜ የገባው እንስሳ ማን ሊሆን ይችላል የሚል። ይህን ጥያቄ በግልም በጉባኤም ላይ ሰዎችን ጠይቄ ነበር። መቼም ለዚህ ጥቅስ አያስፈልገውም። ኖህ ቆሞ እንስሳቱ እስኪገቡ ድረስ እንደጠበቀና ማንንም እንሳጥለው እንዳልገባ ግን የታወቀ ነው። በዚህ ምክንያት እንስሳቱ ወደ መርከቢቱ የሚገቡት እንደደረሱበት ቅደም ተከተል ነው። ክንፍ ያላቸው በረው ቀድሞ ይገባሉ። እንደ ጥንቸል፣ እንደ ካንጋሮ፣ እንደ ሚዳቋ ያሉትን እየዘለሉ ፈጥነው ይገባሉ። ወደ ቅድስት ቤተ ክርስቲያን ነፍሳቸውን ለማዳን ፈጥነው በረው የገቡ እንደ ሚዳቋም ዘለው የደረሱ ብርቶች አሉ። እንደ ፒኮክ ያሉ ባለውብ ክንፎች፣ እንደ ቀጭን ያሉ ባለረጅም አንገቶች፣ እንደ ጃርት ያሉ ሌላው ላይ የሚሰኩት እሾህ የለበሱ እንስሳት ወደ መርከቢቷ ገብተዋል። በቤተ ክርስቲያን እንደ ፒኮክ አእምሮ መታየት መዘባንን የሚወዱ ለታይታ የሚገዙ ብዙዎች ገብተዋል። እንደ ቀጭኔ አንገታቸውን ከፍ አድርገው ሰውን ቁልቁል የሚመለከቱና አንገታቸውን እንደሚያገዝፉ የዕብራውያን ሴቶች አይነት ሕይወት ያላቸውን ገብተዋል። እንደ ጃርት በክፉ ንግግር የሰው ልብ ላይ የሚሰኩት ጥላቻ የተላበሱ ሰዎችም ገብተዋል። የኖህ መርከብ ያልያዘችው እንስሳ እንደሌለ
ቤተክርስቲያንም ያልተሸከመችው አይነት ሰው የለም። ወደ ጥያቄው ስመለስ በእኔ ግምት ወደ መርከቡ በጣም ዘግይታ የገባችው ኤሊ ነበረች። በላይዋ ድንጋይ የተጫናት እጅግ ቀርፋፋ ኤሊን የማይቀድም እንስሳ መቼም አይኖርም። ይሰማል አይደል ድምጼ? ምንም ብትዘገይም ኖህ እስከ መጨረሻው ጠብቆ አስገብቶ ለዘር አትርፏታል። የኤሊ ዘሮችም ኖህ ዘርን ባያስቀርልን ኖሮ እንደ ዳይኖሰር በጠፋን ነበር ብለው ኖህን ማመስገናቸውም አይቀርም። እግዚአብሔር ምንም ብትዘገይ ኤሊ ሳትገባ መርከቡን አልዘጋውም። እግዚአብሔር ምንም ብትዘገይም ኤሊ ሳትገባ መርከቡን አልዘጋውም። የኤሊ በመርከቡ መትረፍ በቤተ ክርስቲያን ልንተርፍ ተስፋ ለምናደርግ ለእኛ ትልቅ መጽናኛችን ነው። ወዳጄ ወደ ቤተ ክርስቲያን ለመምጣት እንደ ወፍ ትበራለህ? እንደ ሚዳቋስ ትዘላለህ? ወይንስ እንደ ኤሊ ትጎትታለህ? እግሮች ለመንፈሳዊ ነገር ሲሆን አቅም እያጡ አልተቸገርክም? ልብ ቢፈልግም እንደ ኤሊዋ የተጫነ የኃጢአት ድንጋይ አላንቀሳቀስ ብሎ አላዘገየህም? እንዲህ ከሆነ አትጨነቅ። መርከቧ ቤተ ክርስቲያን አንተን ሳትይዝ ጥላ ወዴትም አትሄድም። ጉዞውን እስካላቆምክ ድረስ ትጠብቃለች። እየተጎተትክም እየተሳብክም ቢሆን አንተ ብቻ ወደ ደጁ ገስግስ። አንተ ብቻ መንገድ ጀምር እንጂ ፈጣሪ በሩን የሚዘጋው አንተ እስክትገባ ጠብቆ ነው። ከቅዱስ ኤፍሬም ጋር እንዲህ ብለህ ለምነው፣ ብበድልህም እንኳ አሁንም በርህን እያንኳኳው ነው። እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው። ተመልከቱ። ይህንን ሀሳብ ለምሽ ያደረኳችሁ መሰላችሁ? እንደሚታወቀው ኖህ ኤሊን ሳይጠብቅ ወደ ውስጥ አልገባም። እግዚአብሔርም ከውጭ በሩን ሲዘጋው ኤሊ ሳትደርስ በሩን አልዘጋውም። ኤሊ እንደ ነብር ፈጠና ልደርስ አትችልም። እንደ ንስርም በራ ልደርስ አትችልም። እንደ ሚዳቋም ዘላ ፈጥና እንደ ጥንቸልም ልገባ አትችልም። እንደ እባብም ተስባ ልትደርስ አትችልም። እሷ እንደ ነብሩ ፈጥኜ ልድረስ አላለችም። እንደ ራሷ ግን ጉዟ ወዴት ነበረ? ወደ እግዚአብሔር ቤት፣ ወደ መትረፊያው፣ ወደ መርከቡ ነበረ። እቺ መርከብ ደግሞ ዳግማዊት የኖህ መርከብ የምትባለው ደግሞ የቤተክርስቲያን ምሳሌ ነች። በኖህ ዘመን ብዙ ጀልባዎች ምናምን ሊኖሩ ይችላሉ። ማን ያለባት ብቻ መርከብ ተረፈች? ኖህ። በአዲስ ኪዳንም ብዙ የጌታ ቤተክርስቲያን ነን ብለው የተነሱ አሉ። እኔ ክርስቶስ ነኝ ብለው የሚሉ እኔ ክርስቶስ ነኝ ብለው የሚናገሩ አሉ። ግን ክርስቶስ ኢየሱስ ራስ የሆነላት እኛ ብልቶች ሆነን ያለንባት አንዲት አካሉ ብቻ ትተርፋለች። ሙሽራው ሊወስድ የሚመጣው ብዙ ሙሽሮችን አይደለም፣ አንዲቷን ሙሽራ ነው። ልክ ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ አለ። ተመልከቱ፣ አንድ ግንድ አለ ማለት ነው። ገበሬውም አባቴ ነው አለ። በእኔ ያለ ፍሬ የማያፈረውን ቅርንጫፍ ያስወግዷል። ስለዚህ እኛ ቅርንጫፎች ሆነን በእውነተኛ የወይን ግንዱ ላይ ተጣብቀናል። በሰማይም በምድርም ከዚህ ግንድ መለየት የሚባል ነገር የለም ጋይስ። በሰማይ ያሉ ቅዱሳን ከክርስቶስ ይለያሉ? ክርስቶስ እንዴ እግዚአብሔር እኮ የሕያው አምላክ ነው። የሕያዋን አምላክ ነው። ስለዚህ አንዲቷ መርከብ ላይ ምን አለን? ተሳፍረናለን ሁላችንም። ይህ ህብረት በሰማይም ሊቋረጥ አይችልም። በሰማይም ስንቀጥል ከመላእክቱ ጋር ምን እንላለን? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያልን ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያልን ቅዱስ ባህሪውን እያመሰገንን አንዱን እግዚአብሔርን እንኖራለን። በየት? በሰማይም ቢሆን በምድርስ ቤተክርስቲያን 365ቱንም ቀናት ልክ እንደ ሰማይ ህብረት ስራዋ ነው። የሆነ የእረፍት ጊዜዋን እየጠበቀች አይደለም። ባይዞ ጋይስ ልክ በሰማይ እንዳለ በሰማይ ይቋረጣል ምስጋና ሜሪ አይቋረጥም አይደል? በሰማይ ምስጋና እንደማይቋረጠው ሁሉ 365ቱንም ቀናት ቤተክርስቲያን ሁል ጊዜ ታላቁ የቤተክርስቲያኑን ትልቁን የሆነውን ጸሎት ቅዳሴዋን እያደረገች ክቡር ስጋውን ክቡር ደሙን እያቀረበች ሁል ጊዜም ሆስፒታል ታማሚ በየትኛውም ሰዓትም እንደሚመጣ ሁሉ ልክ ቤተክርስቲያንም ሆስፒታል ነች። ዶክተሩ ክርስቶስ ነው። መድኃኒቱ ደግሞ ስጋና ደሙ ነው እና ቤተክርስቲያን ሁል ጊዜም ደግሞ ሆስፒታሏ ቤተክርስቲያን የእረፍት ቦታ ቤተክርስቲያን ምንድን ነች? ተዘጋጅታ እኛን የምትጠብቃለች። እና በውጭ ያላችሁ ምናልባት ስለ ቤተክርስቲያን መጥፎና ክፉ ነገር እየሰማችሁ ምናልባት ስለ ቤተክርስቲያን የምትሰሙት ነገር ወደ ቤተክርስቲያን እንድትቀርቡ እንድታውቋት
ስለ እርሷ እንድታነቡ ያልጋበዛችሁ ሁሉ የምሬን ነው የምላችሁ፣ ተዉት። መጽሐፍ ቅዱስን አንቡ፣ በደንብ አንቡ። ከዛ በኋላ የቤተ ክርስቲያን አስተምሮ እዩ። ከዛ በኋላ የቀደሙትን አባቶች ምን ብለው እንደሚያስተምሩ ምን ብለው እንደሚያምኑ እዩ። እንዲህ እያላችሁ ወደ ትክክለኛይቷ ቤተ ክርስቲያን ያኔ እውቀትም ከዛ በኋላ በልባችሁ ውስጥ ያለ እውነተኛ እምነትም ይመራችኋል። ጥላቻ፣ መጥፎ ንግግሮች ጠይቋቸው። እንግዲያስ እንደዛ ከሆነ ከ15 17 በፊት ህይወት አልነበረም ማለት ነው በሏቸው። እንግዲያውስ እንደዛ ከሆነ መርከቢቷ አንድ ከሆነች ሁሉም የሚሰባሰበው እዛ ውስጥ ከነበረ ያቺ መርከቢቷ አልነበረች ነበርምን ብላችሁ ጠይቋቸው። እንደውም ልባም ፕሮቴስታንት ካለ የምሬን ነው የምላችሁ በደንብ ያጠናል፣ ያነባል። እኔ ያስኩት ሐሳብ ወይም እኔ ያስኩት የመጽሐፍ ቅዱስ አነባበብ አረዳድ ከመቼ የተጀመረ ነው? በየትኛው በኩል ያለውት? ከዛ በፊት ምን ተብሎ ነበር የሚታመነው? የቀደመችው ቤተክርስቲያን ምን ብላለች? ክርስቶስ ምን ብሎ አስተምሮታል? ሐዋርያት ምን ብለው አሰብከውታል? የሚለውን ነገር ስታዩ ስትመለከቱ ወደ እረፍት ትደርሳላችሁ። ወደ እረፍት ቦታ ላይ ትመጣላችሁ። ልክ ከቅዱስ ኤፍሬም ጋር ሁልጊዜም ግን በልባችሁ ግን እንዲህ በሉት፣ ከቅዱስ ኤፍሬም ጋር ብበድልም እንኳን አሁንም በረን እያንኳኳ ነው፣ እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው የጌታ በሉት። በቃ የምሬን ነው የምላችሁ፣ ነፍሳችሁ እረፍትን ሳታገኝ አታርፉ። ለምን? ፍለጋ ላይ ናችሁ። ፍለጋችሁን ደግሞ ያከብራል። ልክ እንደ አብርሃም አብ ብዙኃን እኮ ነው የተባለው፣ የብዙዎች አባት እኮ ነው የተባለው አብርሃም። እና እንደዛ ነው ብላችኋለሁ። ሜርሻዬ ባሮኬ እግዚአብሔር ያክብርልኝ። አሁንም ድጋሚ እንግዲህ ጸጋ ይብዛልክ። እኔ አልችልበትም እንደሰው መመረቅም ጥሩ ነገር ማለት እና እንዳላችሁ ማለት ነው። ያው በሌላ ቤተ እምነት ያላችሁ ሰዎች ስፔሻሊ ፕሮቴስታንትም ሌላም ልትሆኑ ትችላላችሁ። ያላችሁበት ቦታ እውነት ያለበት ነው ወይ ማለት ከተበጣጠሰ አስተምህሮ፣ አንድነት ከሌለበት፣ አንዱ አንዱን የማይደግፍበት አስተምህሮ፣ ስፔሻሊ ደግሞ የድህነታችሁ ጉዳይ ከምንም በላይ አሳሳቢ ጉዳይ ሊሆን ይገባል። እኔ አሁን ከነባሮኬ በላይ ልል አልችልም፣ ግን በተረዳሁት መጠን በራሴ ስነግራችሁ የሳልቬሽን ጉዳይ ከምንም ነገር በላይ ቦታ ሊሰጠው የሚገባ ጉዳይ ነው እና ይህንን ጠይቁ እስቲ እዩት። ያለሁበት ቦታ ሁሉም ቦታ ሁሉም ቸርች ስትሄዱ የተለያየ አይነት አስተምህሮ ካለ ስፔሻሊ በነገረ ድህነት ዙሪያ የተለያየ አይነት አስተምህሮ ካለ የወጥ ያልሆነ ነገር ካለ የእናንተም የመዳናችሁ ጉዳይ፣ የዘላለም ሕይወት የማግኘታችሁ ጉዳይ፣ ትክክለኛውን ክርስቶስ የመያዛችሁ ጉዳይ በጣም አጠራጣሪ ይሆን ይመጣል እና መርምሩ፣ ጠይቁ፣ የእግዚአብሔርን ፊት በጸሎት ፈልጉ፣ መጽሐፍ ቅዱስ አንብቡ። ስታነቡ ደግሞ እንደዛው ደግሞ ይህንን ቦታ አባቶች ምን ብለው ነው የፈቱት፣ ምን ብለው አስተማሩ የሚለውን ነገር በደንብ እዩ። ስለዚህ ያንን መጠየቅ ማየት ስትጀምሩ ከዚህ ህይወት የምትወጡበትን መንገድ ወደ እውነተኛው መንገድ መሄድ መራመድ የምትችሉበት ሲቹዌሽን ይኖራልና ባሮኬ ብዙም ብሎታል። እግዚአብሔር ያው እንዳለን ይቅር ባይ ነው። ውጪ ነን፣ ወደ በሩ መጠጋት እንፈልጋለን። ግን በደላችንን ኃጢአታችንን ስናስብ ደግሞ እንዴት ብዬ ነው ከነዚህ ቆሻሻዬ ከነዚህ ካረኩት ኃጢአትና በደል ጋር ወደ እግዚአብሔር ፊት የምቀርበው? እንዴት ነው ወደ እግዚአብሔር ፊት የምጸልየው የምትሉ ሰዎች ሉቃስ ወንጌል ላይ ያለውን ያንን የጠፋውን ልጅ ብዙ አጥፍቶ ብዙ በድሎ እንዴት እንደተመለሰና አባቱ ካሉት ይልቅ እንዴት በደንብ አድርጎ እንደተቀበለው እንዳለበሰው አይታችኋልና እግዚአብሔር ይቅር ባይ ነው፣ ምሕረቱ አያልቅም። እቺ ዓለም በክርስቶስ ኢየሱስ እስከምትጠቀለልበት ቀን ድረስ እስከ መምጫው ድረስ ሙሽራው እስከሚመጣበት ቀን ድረስ አዲስ እድሎች አሉን። ተኝተን ስንነቃ እግዚአብሔር ሌላ እድል እየሰጠን ነው። ሲነጋ ሌላ እድል አለን፣ ሲነጋ ሌላ እድል አለን። ተጨማሪ ደግሞ ልክ እንደ ዳዊት
ስንበድል ወደ ሌላ በድለናል፣ ስለዚህ ከእግዚአብሔር ቤት እንውጣ፣ ከእግዚአብሔር ከህልውናው እንውጣ ሳይሆን ከነ ቆሻሻችሁ ከነ ጭቃችን እግሩ ስር እንድንንከባለል ከነ በደላችን እግሩ ስር እንድንንከባለል እግዚአብሔር ያግዘን ሁላችንን እምላለሁ። መጀመሪያ ስናነሳው የነበረው ሀሳብ አለ። የምትሰብኩ ሰዎች፣ የእግዚአብሔርን ቃል የምታካፍሉ ሰዎች፣ ወደ እውነት ሰዎች እንዲመጡ የምትወዱ የምትፈልጉ ሰዎች ነገሮችን ሁሉ በፍቅር አድርጉት። በስድብ የሚሆን ነገር የለም። በሃይማኖተኝነት በዘረኝነት የሚሆን ነገር የለም። ሁሉን በፍቅር አድርጉት። የምንለየው ከሌላው ያው ክርስቶስ ራሱ ክርስቶስን የሚያውቅ በልቡ እውነት ክርስቶስ ያለ ሰው ርኅራሄ ምን እንደሆነ፣ መማር ምን እንደሆነ፣ ሰውንም መማር ምን እንደሆነ፣ ፍቅር ምን እንደሆነ በደንብ ያውቃል። ክርስቶስን በልቡ ያለ ሰው ማለት ነው። እና ይሄንን አስቡ፣ ኮንሲደር አድርጉ። ስታረጉ ነገሮችን ሁሉ በፍቅር ይሁን። ክርስቶስ እንደወደደን እኛም እርስ በርስ እንዋደድ። እግዚአብሔር መሐሪ ነው። እንድንማር ደግሞ እንማር ሰውን የሚለው ጸሎቱም እንደዛ አይደለ? እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን እያለን ነው የምንጸልየው። እና ይቅር እንበል፣ ይቅር እንድንባል ይቅር እንበል። ሁሉን ነገር በፍቅር እናድርገው ነው እኔ የምለው። ሁሉንም ባሮኬ ብሎታል። እኔ የምጨምረው ምንም ነገር የለኝም። እና ባሮኬ ቀጥል። አይ እንትን ነው አሪፍ ነገር ያነሳሽው እና እንደውም አንድ አባ አርሳኒ ያሉት በጣም የሚገርም ንግግር አለ። ማለት እግዚአብሔር ምን ያህል ኃጢአተኞችን እንደሚወድ እኔ እንዴት አገላልጣ አይቻላቅም። እና ምን አሉ መሰላችሁ? እግዚአብሔር አሉ ለኃጢአተኛ ሰው ያለው ፍቅር አሉ ጻድቅ ሰው ለእግዚአብሔር ካለው ፍቅር ይበልጣል። በኢየሱስ ስም ተመልከቱ። እግዚአብሔር ለኃጢአተኛ ሰው ያለው ፍቅር ጻድቅ ሰው ለእግዚአብሔር ካለው ፍቅር ይበልጣል። እና ጻድቅ የሚባሉ ቅዱሳን የሚባሉ ሰዎችን እንግዲህ በአእምሯችን ውስጥ እናምጣቸውና እነርሱ አሁን አእምሯችን ውስጥ የመጡት እነርሱ ለእግዚአብሔር ካላቸው ፍቅር በላይ እግዚአብሔር ለኛ ፍቅር አለው። በኢየሱስ ስም እና ምን አይነት ጌታ እንዳለን በደንብ ካወቅን፣ ምን አይነት አባት እንዳለን በደንብ ከተረዳን፣ እሱ የፍቅር አምላክ ነው። እሱ ፍቅር ነው። ራሱ እግዚአብሔር ፍቅር ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 ላይ ስታነቡ ራሱ እግዚአብሔር ፍቅር እንደሆነ ይናገር እና እንደውም የምታነቢልን ከሆነ እንደውም አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 11 ጀምሮ ያለውን እስከ 18 ድረስ ያለው በጣም ደስ የሚል ክፍል ነውና ሸርሽ ነው ማንበብ። እጄ ላይ የለም ስልክ ሌላ አልያዝኩም። ኦኬ እሺ ለቅ እኔም እኮ ሌላ ስልክ እንዴት በምን አይነት ፍቅር መዋደድ እንዳለብን በደንብ ይናገራልና እሱ በጣም ይጠቅመናል። ሰው እግዚአብሔር አምላክ ምን ያህል አባት እንደሆነ የምታውቁት ልክ አባ አርሳኒ የተጠቀሙትን ልጠቀምና እግዚአብሔር ለኃጢአተኛ ሰው ያለው ፍቅር ጻድቅ ሰው ለእግዚአብሔር ካለው ፍቅር ይበልጣል። አበደን በቃ እንዲህ ያህል ነው የምንወደደው፣ እንዲህ ያህል ነው የሚያፈቅረን ነው። እንደዚህ ያክል የሚወደን የሚያፈቅረን ጌታ ካለን በእረፍት ጥላ ውስጥ ለመመላለስ በፍቅር ውስጥ ለመኖር ትንሽዬ እሱን ለመውደድ እንጣር። ባንችልስ ጸሎታችን ምን ይሁን? አቤቱ ጌታ ሆይ አንተን እምወድበትን በፍቅር ጥላ ውስጥም የምኖርበትን አንተን የማስብበትን ወደ አንተ የምቀርብበትን በጎ ልቡናን ፍጠርልኝ። ልክ ቅዱስ ዳዊት መዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጤ ላይ አድስ እንዳለ ማለት ነው። የልባችን ጩኸትና የልባችን ፍላጎት ያ እንዲሆን የምናደርግ ከሆነ እግዚአብሔር የለመኑትን የማይከለክል የጠየቁትን የማይነሳ ነው። ጠይቁ ይደረግላችኋል፣ አንኳኩ ይከፈትላችኋል። ስለዚህ የምንጠይቀው የሚነሳን አምላክ አይደለም ነው። ጥያቄያችን ብቻ የሚጠቅመን ይሁን ነው። የማይጠቅመን ከሆነ ላይሰጠን ይችላል። ልክ አንድ እናት ሕፃን ልጇ መርዝ አንስቼ ካልጠጣው ቢላት እሺ ልትሉ አትችልም። ግን ያ ልጅ እኮ መርዝ እንደሆነ አያውቅም፣ እውቀቱ የለውም።
ይሄ እውቀት ያላት እናት ግን ትከለክለዋለች። ምን እንደሚያደርገው ስለምታውቅ፣ ልጇን እንደሚገለባት ስለምታውቅ። ሊያለቅስ ይችላል፣ ሊፈራገጥ ይችላል፣ ሊጮህ ይችላል። ለምን ማድረግ የሚችለውን ነገር ሁሉ አያደርግም? እሺ አትለው። እኛም ልንጮህ እንችላለን፣ ልናለቅስ እንችላለን፣ ልንነሳ እንችላለን፣ ልንፈርጥ እንችላለን። የማይጠቅመን ካልሆነ እግዚአብሔር አምላክ አይሰጠን። የሚጠቅመንና የሚያስፈልገንን ደግሞ ነገር በጊዜው ይሰጠናል። ብቻ እኛ ታግሰን እግዚአብሔርን እንጠብቅ። ስለዚህ ጥያቄያችንም ልመናችን ደግሞ ብንኖር የክርስቶስ ብንሞት የክርስቶስ ስለሆን ወደ ክርስቶስ አስቀድማችሁ ጽድቅና መንግስቱን ሻቱ፣ ሌላው ትርፍ ነው ይጨመርላችኋል ስለሆነ የተባልነው ወደዛ ለማርላት የምንሄድ ከሆነ ፍቅሩ በልባችን ውስጥ ዕለት ዕለት ልክ እንደሚያምር ጽጌረዳ አበባ እየፈካ ይመጣል። እየፈካ ነው የሚመጣው፣ እየጨመረ ነው የሚመጣው። ልክ እንደ ወይን እየቆየ ዘመናትን እየጨመረ በመጣ ቁጥር እየጣፈጠ እንደሚመጣ ሁሉ እንዲሁም የክርስቶስ ፍቅር በልባችን ውስጥ እንዲህ እየጣፈጠ እየጨመረ ይመጣል። ምክንያቱም ጥሪያችንን ማስታወስ ነው። የተጠራነው ራሱ ለምንድን ነው ብያችኋለሁ። ክርስቶስን፣ ማንን? ጌታን፣ እርሱን፣ ህይወትን፣ አባታችንን ወደ መምሰል እናደግ ዘንድ ነው። በቃ ይሄ ነው የክርስቲያን ጥሪ። ስለዚህ ቀስ በቀስ በመንፈሳዊ ህይወታችን እንደዛ እያደገን እንድንመጣ ምን እንበል? እንደ ዳዊት ሁልጊዜም አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ ላይ አድስ እንበል። አባ አርሳኒ ያሉትን ልድገምላችሁና እኔ ልቁጭ። በደንብ አስተውሉ። እግዚአብሔር ለኃጢአተኛ ሰው ያለው ፍቅር ጻድቅ ሰው ለእግዚአብሔር ካለው ፍቅር ይበልጣል። ይሄ ፍቅር የማን ነው? እግዚአብሔር ነው። ጻድቅ የሚባሉትን ደግሜ ልበላችሁ፣ በልቡናችሁ ወይም በአእምሯችሁ አስቧቸውና እነዛ ጻድቆች እንኳን ለእግዚአብሔር ራሳቸውን አሳልፈው እስከ መስጠት ድረስ ወደውታል አይደል? አንገታቸው ለሴፍ እስከ መስጠት ድረስ ወደውታል አይደል? ሁሉ ነገራቸውን ጥለው ተከትለውታል አይደል? እነርሱ ለእግዚአብሔር ካላቸው ፍቅር በላይ እንግዲህ ራስን አሳልፎ መስጠት ምን ያህል ፍቅር እንደሆነ አስቡትና ራሳቸውን ለእሱ እንኳን አሳልፎ የሰጡት እነዛ ቅዱሳን ለእግዚአብሔር ካላቸው ፍቅር በላይ እግዚአብሔር ለጻድቃን እኮ አይደለም ለኃጢአተኛ ፍቅር አለው። እንደዚህ እኮ የተወደድ ነው ጋይስ። ስለ ክርስቶስ ክርስቶስ እኮ ይሄን ጌታ ነው የሚለው። ቤተክርስቲያን እኮ የምትጠራው ይሄን ጌታ ነው። እና ይህንን እንዳትረሱ። እግዚአብሔር ለኃጢአተኛ ሰው ካለው ፍቅር በላይ እግዚአብሔር ለኃጢአተኛ ሰው ያለው ፍቅር ጻድቅ ሰው ለእግዚአብሔር ካለው ፍቅር ይበልጣል። አባ አርሳኒ ሜርሻ ይመችሽ፣ መልካም ቀን ይመልሽ። ባሩኬ በጣም አመሰግናለሁ። በሰዎቹ ስም ቃሎት ያሰማልን። እግዚአብሔር ደግሞ በዚህ ላይ ደርቦ ጸጋን ይስጥ። እውነት እኔ ስለ ክርስቶስ ስትመሰክር በጣም ነው የምደነቀው። ባለፈውም ዮኒ ጋ ገብተክ ያብራራበት የነበረው መንገድ ስትናገር የነበረበት መንገድ በቃ ጥፍጥ እያለ ነው የሚገባው ወደ ውስጥና ይሄ ነገር አይወሰድብ ነው ምለው። በቃ ሌላ ምለው ነገር የለኝም። በጣም ደስ ይላል። እንግዲህ ኦርቶዶክስ ይቺ ነች። ባሮኬ ኬትም አልተማረም፣ ኬትም አላመጣውም። ያመጣው ከቤተ ክርስቲያን አስተምሮ ነው። ሁሉም የቤተ ክርስቲያን አስተምሮ ነው እዚህ ጋር የሚያጋራችሁ እና ክርስቶስ ኢየሱስ እኔ በሩቆኝ እንደዚህ ነበር ማስበው። ጭራሽ በቃ ክርስቶስ የሚሰበክባት ቤተክርስቲያን አትመስለኝም ነበር እኔ ቱ ቢ ኦነስት ማለት ነው። ጌታ እግዚአብሔር በሚያውቀው ማለት ነው። ሶሻል ሚዲያ ላይ ስመጣ እና አክሊልን እና ባሮኬን እና ልደትን ምናምን ሳይ እንጂ ሀው ምናምን ማለት ጀመርኩ። ማለት ኬት አምጥተው ነው እነዚህ የሚናገሩት? ይሄማ ውሸት ነው ምናምን ብዬ እስክል ማለት ነው እልህ ውስጥ ገብቼ እንደገና ደግሞ በራሴ እንትን እያልኩኝ እነሱን ለማሸነፍ የማረጋቸው የማነባቸው የምጠይቃቸው ጥያቄዎች ናቸው እኔን አሸንፈውኝ ወደዚህ ውስጥ የከተቱኝ። እና ብዙዎቻችሁ ልባችሁን ከፍታችሁ ስሙ፣ ለመማር ሞክሩ። ለመመለስ ሳይሆን ለመረዳት አዳምጡ። እና ባሮኬ ኬትም ያመጣው የራሱ የግል አስተምሮ አይደለም። ይሄ አስተምሮ የቤተክርስቲያኒቱ አስተምህሮ ነው። እና እባካችሁ የምታዳምጡ የምትማሩ ሰዎች አይምሯችን ከፍታችሁ አዳምጡ። እኔ አይምሮዬን ከፍቼ አልነበረም ሳዳምጣቸው የነበረው አክሊልን እነሱን ወጣቶቹ ሶሻል ሚዲያ ላይ የሚሰሩትን ወንጌል ሳይ አይምሮዬን ከፍቼ ሳይሆን የማዳምጠው ለመመለስ ለምን እንዴት እነሱ ኬት አምጥተው ምናምን በቃ ቤተክርስቲያን በጭራሽ ክርስቶስ የሚሰበክባት ቤተክርስቲያን አትመስለኝም ነበር። እና እነሱን ለማሸነፍ ይሄ አይሆንም እንዴት ሆነ ብዬ በራሴ ማየት ስጀምር የራሴ ልክ ነው የእነሱ ልክ አይደለም ብዬ ደግሞ ማየት ስጀምር ራሴን ተሸንፌ አገኘሁት። እና
እባካችሁ እንደኔ በልህኝነትም እግዚአብሔር የራሱ መንገድ አለው ይመራችኋል። ግን አትሊስት ኦፕን ማይንድ ለመሆኑ ሞክሩ። ተማሩ ማለት መማር ምንም ማለት አይደለም። 30 ሺህ 40 ሺህ አይነት እጥፍ እውቀት ጠቢብ ብትሆኑ ከሞኙ ጅል ከምትሉት መሀይም ከምትሉት ሰው ይቅርታ ለቃሉ ከምትሉት ሰው አንድ የምትማሩት ነገር ይኖራል። አንድ የምታገኙት እውቀት ይኖራል። ከኔ የተሻላችሁ ሰዎች አላችሁ እዚህ ውስጥ በጣም በብዙ ነገር ከኔ የምትበልጡኝ፣ ግን ደግሞ ከኔ ደግሞ አንድ ነገር ከኔ ምንም ከማታውቀዋ ሴት ደግሞ አንድ ነገር ተምራችሁ የምትሄዱ ሰዎች ትኖራላችሁ። እና ስታዳምጡ ኦፕን ማይንድድ ሆናችሁ ልባችሁን ከፍታችሁ ለመመለስ ሳይሆን ለመረዳት፣ ለመቀየር፣ እውነታውን ለመፈለግ፣ ለመረዳት አዳምጡ። ስታዳምጡ